ምክንያቱም መሐላ በራሱ ዕብራውያን ምዕራፍ 6 አንድ የክፈተው መሐላ በራሱ ምንድነው? እሱ አንድን ነገር የምናስጨብጥበት የሚታሰርበት ነገር ነው። አንድን ነገር የምናስጨብጥበት የምናስርበት ነገር ከሆነ ወይም በጣም በምንወደው በቃ በጣም ሀይ ለሆነ ነገር ቫልዩ በምንሰጠው ልንምል እንችላለን እንጂ በተራ ነገር በቆሻሻ ነገር እኛ ፍጡራን እንኳን አንምልም። ሎክ እኛ ፍጡራን እንኳን በተራ ነገር በጉንዳን በትንኝ ምናምን ነገር አንምልም። ምክንያቱም ጉንዳንና ትንኝ የኛ መሐላ ሊያስር ስለማይችል እነሱ ማለት ነው። አንድ ሰው የሆነ ነገር ቃል ግባልኝ ስትሉት እውነቴን ነው ከዋሸሁኝ እቺ ጉንዳን ትታዘበኝ ምናምን ነገር ቢል እያፌዘባችሁ እንደሆነ ትታዘባላችሁ። ምክንያቱም ከጉንዳን የተሻለ እናንተ ስብዕና ላይ ስላላችሁ ሰዎች ከጉንዳን የተሻለ የሞራል ልዕልና ላይ ስላሉ ጉንዳን ልትታዘብና ልታስራችሁ ልትናገራችሁ ስለማትችል ማለት ነው። ልጄን ያሳጣኝ አንድ ሰው ቢል መሐላ በባህሪው በመጽሐፍ ቅዱስ አይፈቀድም። ነገር ግን ልጄን ያሳጣኝ ሲል ልጁ ከምንም የማይደራደርበት በጣም የሚወደው ነገር ስለሆነ ነው። ስለዚህ በጣም የምንወደው ከራሳችንም በላይ የምንወደው ብለው ስለሚያስቡ እናቶች በልጃቸው ሊምሉ ይችላሉ። ሎክ መሐላ ጤናማ ነው እያልኩ አይደለም፣ አይፈቀድም፣ ክልክል ነው። ግን ብንምል እንኳን ከኛ ከፍ ባለ ነገር ወይንም ደግሞ በጣም በምንወደው ነገር እንጂ በተራ ነገር ለምሳሌ እውነቴን ነው ያው ሰገራዬ ታዘበኝ ምናምን ነገር አንልም። ካካዬን እንደዚህ ምናምን ብለን አንምልም። ጉንዳና ዳልጣ ትጣለኝ ምናምን ብለን አንምልም። ምክንያቱም እነሱ ከኛ በጣም ዝቅተኛ ሌቭል ላይ ስላሉ እነሱ እኛን ሊገዙን ስለማይችሉ ማለት ነው። እና ይሄ ከሆነ መሐላ ፈጣሪስ በምን ይምላል? ከሱ የሚበልጥ ነገር አለና በምን ሊምል ይችላል? በምን ሊምል ይችላል? ከሱ የሚበልጠው ነገር አለ ነው። ከሱ የሚበልጥ ስለሌለ ከእርሱ በታች ባሉት ደግሞ ተራ ነገሮች በሴጣን ሊምል አይችልም። ፈጣሪ በሴጣን ይምላል። በጉንዳን ሊምል አይችልም ፈጣሪ። ጉንዳን እሱን ልገዛው ስለማትችል ጉንዳን ዘላለማዊ ስላልሆነች። ስለዚህ ፈጣሪ ሊምል የሚችለው ምንድነው? ሊለወጥ ሊቀየር ሊለዋወጥ የማይችል በራሱ ብቻ ነው ሊምል የሚችለው። መጽሐፍ እንዲህ ይላል። ቀጥል ክርስቲያን አንብበው። ኦኬ ዕብራውያን ምዕራፍ 6 ቁጥር 13 ጀምሮ ምን ይላል? እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነውን መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይበልጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆን ዘንድ በመሐላ መካከል ገባ ይላል። ስለዚህ በሁለት ሊለወጥ በማይችል በማን ማለ ይላል? በራሱ ሊለወጥ ሊቀያየር በማይችል ማለት ነው። ራሱ ሊቀያየር አይችልም። ፈጣሪ አንድ ነው። ሊለወጥ ሊቀየር አይችልም። ስለዚህ ከማለ በማይለወጥ በማይቀየር በራሱ ብቻ ነው ሊል የሚችለው። እንደ እስልምናው በምን ሊምል ይችላል? ኦኬ ሱረቱ ሐቅ 38ኛውን አያ አንዴ ክፈተው። የገባችሁ ማውራት የምትፈልጉ ማይክ ማንሳት ትችላላችሁ። 69ኛው አያ ማለት ነው፣ ቻፕተር ማለት ነው። አላ ሉክ ማይተማመኑ ጓደኛ ማቾች በየወንዙ ይማማላሉ ይባላል። አንድ ሰው ደጋግሞ ማላ ካበዛ ውሸታም ነው። ሶሪ ቱ ሴይ ዲስ ማላ የምታበዙ ሰዎች አብዛኞቻችሁ ውሸታም ናችሁ። ማላን ከተለማመዳችሁት ማርያምን ገብርኤልን ይድፋኝ ይገልብጠኝ እንደዚህ የሚል ሰው ካለ እሱ ውሸታም ነው። ማላን ተለማምዶታል። የምሬት ነው እላችሁ። ደጋግሞ የሚምል ሰው አብዛኛውን ውሸታም ነው። እናቴ ትሞት እንደዚህ ትሁን እንደዚህ ይፈረጥ ይቆረጥ እንደዚህ የሚሉ ሰዎች አብዛኞቹ ውሸታም ናቸው። ማላን ይለማመዱትና አፋቸው ላይ ይመጣል። በቃ ደጋግሞ ያ ነገር ማለት ነው። ከዛ ለዛ ማላ ተገዢ ስለማይሆኑ ምን ይሆናሉ?
ጀስ እንደንትን ነው በቃ ምንም አይመስላቸውም። ስለዚህም ይላል መጽሐፍ ቅዱስ እንዳትምሉ ከቶ ይላል። እግዚአብሔር ደግሞ ከእርሱ ምንም ሊበልጥ የሚችል ነገር የለምና በራሱ ማለ ይላል። እናንተ ግን ቃላችሁ እውነት ሐሰት ብቻ በሉ። ለምን? እውነት እርሱ እግዚአብሔር ብቻ ስለሆነ። ስለዚህ እግዚአብሔርን ብቻ ነው እንትን ማለት ያለባችሁ። ቁርአኑ ግን እንዴት ነው አላህ የሚምለው የሚለውን እንደዚህ ያስቀምጠዋል። በማታዩትም ነገር እምላለሁ አለ። በማታዩት ነገር እምላለሁ አለ። ኦኬ፣ በማታዩት ነገር ሲል አዘ ጀነራል ሰዎች በማያዩት ነው ወይንስ እኔ በማላየው ነው የሚምልልኝ? ለምሳሌ አሁን እያየሁት ያልሆነ ነገር በጣም ብዙ ነገር አለ፣ ሊታዩ የሚችሉ ነገር ግን እያየሁት ያልሆነ ነገር አለ። ለምሳሌ ጠቅላይ ሚኒስትሩን እያየሁት አይደለም። አሁን በሱ ይምልልኛል ማለት ነው። በማታዩት እምላለሁ ሲል አይ በማታዩት ሲባል ሰዎች ሁሉ በማያዩት ነው ከተባለ ደግሞ ለምሳሌ ሰይጣንን አናይም። ቁርአኑም እንደሚናገረው ሰይጣን ከሩቅ ስፍራ ያዩአችኋል እናንተ ግን አታያችሁም ስለሚል ቁርአናችሁም ማለት ነው። ስለዚህ ሰይጣን አይታይም። ስለዚህ በሰይጣን ይምልልኛል። ዳጋሞት በሰይጣን ከማለልኝ ምንድን ነው የሚያስጨብጠኝ? ኦኬ፣ በሰይጣን ምሎስ አላህን እንዴት ነው ማምነው? እኔን ለማስረዳት አላህ በሰይጣን ከማለልኝ እንዴት ነው የምረዳው? ምንድነው ቫልዩ? ሰይጣን ያላ ስራ ከሆነ ሎክ ያላ ፍጡር ከሆነ አላህ በሰይጣን ከሆነ የሚመለው አላህ እኮ የበላይ አይምን ሰይጣን እኮ እንደውም የበላይ ሆነ ማለት ነው። በማታዩትም ነገር እምላለሁ ስላለ ማለት ነው። በዚህ ብቻ አላቆመም። ባይዞ በማታዩትም ነገር ብቻ ብሎ ቢያቆም አሪፍ ነበረ። በምታዩት ነገርም እምላለሁ አለ። ደግሞ በምታዩትም ነገር በማናየው ይምላል። ኦራይት፣ በምናየውም ነገር ደግሞ ይምላል። ማናየው ብቻ ሳይሆን ምናየው። ቅድም ያልኳችሁ ምን አሁን ይፈርሳል ማለት ነው። አብይን ለምሳሌ ይምልልኛል ብዬ ስጠይቃችሁ አይ ሜቢ በማታዩት ነገር ሲባል አት ጀነራል ሰዎች ሊያዩት በማይችሉት ሰዎች አይናቸው ያንን ነገር ለማየት ካፕቸር ለማድረግ ማይችል የሆኑ ነገሮችን የሚገልጽ ነው ከተባለ አይ አብይ ሊታይ ይችላል። ስለዚህ ነገር ስለማየው በማታዩት የተባለ ከነ አብስትራክት የሆኑ ማይታዩ ወይንም ደግሞ ቦዲ የሌላቸው አይናችን ሊይዛቸው በማይችሉት ነው ብሎ ኢንተርፕሬት ቢደረግ እንኳን መልሶ ይዘጋዋል ቁጥር 39 ላይ ማለት ነው። ምክንያቱም በምታዩትም ነገር እምላለሁ ስላለ፣ ስለዚህ ቅድም ያላችሁ አይ እንደዚህ ነው ብላችሁ አብራራችሁት ቁጥር 39 ላይ ይፈርስባችኋል። በምታየውም እምላለሁ ስላለኝ ነጋ ብዬ ላየው እችላለሁ። ስለዚህ በሱ ይምልልኛል ማለት ነው። በማየውም ከማለልኝ ደግሞ ጢንዚዛ ይምልልናል ይላሉ። ጢንዚዛው ታየዋለህ። ከምታያቸው አንዱ ጢንዚዛ ነው። አሁን ሉክ ጢንዚዛም ሆነ ሽንት ቤትም ሆነ whatever it is እኔ ማተር አያደርጉም። እነሱ ማተር አያደርጉም ምንም ይሆኑ ምንም። ነገር ግን በእነሱ የመማሉ ጥቅም ምንድን ነው? እሱ ምንን ለማስጨበጥ ነው? ምንን ሊያስገነዝበኝ ነው? ምክንያቱም ቅድም እንዳልኳችሁ የነቢያቱ አምላክ በራሱ ብቻ ነበር ሲምል የነበረው። ከአብርሃም ጋር ቃል ኪዳን ሲገባ ዘፍጥረት ምዕራፍ 22 ላይ አንድ የክፈተው ክርስቲያን ቁጥር 26 ላይ በራሱ ስም ማለ ነው የሚለው። ዕብራውያን ላይ እንዳየነው ፈጣሪ ከሱ በላይ የሚበልጥ ምንም ስለሌለ ሰዎች ነገርን ለማስጨበጥ ታላቅ ነገር ይምላሉና እግዚአብሔር ግን ከሱ የሚበልጥ ምንም ስለሌለ በራሱ ማለ ይላል። በራሱ ነው ቃል የሚገባው እንጂ በፍጡር ቃል አይገባም በዝቅተኛ ነገር። ምክንያቱም ፍጡራን የሚለዋወጡ ናቸው። የሚለዋወጡ ነገሮች ለሱን ሊይዙትና ሊጠይቁት ስለማይችሉ ማለት ነው። እርሱ ግን የማይለወጥ የማይቀየር ዘላለማዊ ነውና የተናገረው እንደማይቀየር በራሱ ይምላል ማለት ነው። ጋር ክርስቲያን ኦኬ፣ እሺ እንዲህም አለው ይላል እግዚአብሔር በራሴ ማልሁ ይላል። በራሴ ማልሁ ይላል። ይህን ነገር አድርጋልና አንድ ልጅህንም አልከለከልክምና ብሎ ይናገራል። ሰው እግዚአብሔር አምላክ ከሱ ሊበልጥ የሚችል ነገር ስለማይኖር የሚምለው በራሱ ብቻ ነው። በራሱ ብቻ መሐላን ያጸናል ማለት ነው።
የሙስሊሞችስ የሚለውን እንመጣበታለን። ያ ስለዚህ በራሱ ነው የሚምለው። መጽሐፍ ቅዱስ ላይ እጅግ ብዙ ቦታ ላይ በራሴ ማልኩ፣ በራሴ ማልኩ፣ በስሜ ማልኩ ይላል። ኢሳያስንም አንዴ ክፈተው። ኢሳያስስ የሰበከው እግዚአብሔር እንደው በሚታይ በማይታየው ባህሩን በሽንቱም የሚምል ነው። ሶሪ እነዚህ አይነት ቃላቶችን ማለት ግን ያንን ኦፕን ስላደረገው ነው ቁርአኑ። ደግሞም ከዚህም የከፉ እናሳያቸዋለን የሚምልባቸው ማለት ነው። የማይምልበት ምንም ነገር የለም። በምታየው እምላለሁ አለ። ኦራይት በማየው ነገር ከሆነ በቃ እንዳትሉ ደግሞ በማታየውም ደግሞ እምላለሁ አለ። ቫይረሶችን አናይም። ለምሳሌ ከማናያቸው ነገሮች ብዙ ነገሮች አሉ፣ አብስትራክት የሆኑ አይናችን ሊይዛቸው ሊዳስሳቸው ሊያካላቸው የማይችሉ ነገሮች አሉ። በእነሱ ይምልልኝ ከሆነ 45:23 አንብበው። ቃሌ ከአፌ በጽድቅ ወጥታለችና አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ሎክ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በማን ማልኩ ይላል? በፍጡራን ነው፣ በራሴ ማ እግዚአብሔር የሚምለው በራሱ ብቻ ነው። ዋን ተመለስ። ሰላም እንዴት ነው? ፖዝ ነው ግን ነገም ታይም ፖዝ ነው። ጥያቄ ነበረኝና ጥያቄ ከ5 ሰዓት በኋላ ከ5 ሰዓት እዚህኛው ላይ ሄድ ጥያቄ ነኝን ትመልስና ሜቢ እዚሁ ላይ ያነሳ ትሄዳለህ። ጥያቄ ብቻ ከሆነ ግን ከ5 ሰዓት በኋላ እንቀበል። ትንሽ ነው የተወሰነ ትንሽ ብቻ ነው። ብዙ መሆንና ትንሽ መሆን ጉዳይ ሳይሆን አንድም ጥያቄ ግማሽም ብትወት ቶፒክ የሚባል ነገር ስላለ ነው። እና ደግሞ ምንም ማረጋችን ትንሽ ቆይና 5 ሰዓት ላይ እንቀበላለን። እሺ ሉክ ክርስቲያን ቀጥልሽ። ኦኬ ያው እንግዲህ ምንድነው በግልጽ ለማድረግ ያክል መሐላ ማለት ካፋችን የሚወጣውን ቃል ለማጽናት የምንጠቀምበት ነው። ካፋችን የሚወጣው ቃል ደግሞ የምናጸናበት በምንድነው? ከራሳችን ሊበልጥ በሚችል ነገር መሐላ ስንፈጽም ያ ካፋችን የወጣው ቃል በዛ በመሐላችን ይታሰራል። አሁን በማይሆን ነገር ብንምል፣ ለምሳሌ ከኛ በሚያንስ ቫልዩ ዋጋው ከኛ ዝቅ ባለ በወረደ ነገር ብንምል ቃላችን እውነት አይደለም። ይልቁንም እንዲያውም ውሸት የመሆን ቻንሱ በጣም ሃይ ነው፣ በጣም ሰፊ ነው። ስለዚህ መሐላ እንደ መጽሐፍ ቅዱስ ከሆነ ክርስቲያኖች እንዲምሉ አልተፈቀደላቸውም። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ላይ እንዲሁም አንደኛ ጴጥሮስ ላይም አለ ሰዎች እንዲምሉ አልተፈቀደላቸውም። ነገራቸው ወይም ደግሞ ካፋቸው የሚወጣው እውነት ከሆነ እውነት ብለው ይናገራሉ፣ ሐሰት ከሆነ ደግሞ እንደዛው ሐሰት ብለው ይናገራሉ እንጂ መማል አይችሉም። ነገር ግን እስልምና የነቢያት አስተምሮ ነው። እስልምና ከመሐመድ በፊት ብዙ መልእክተኞችን ልኳል፣ ነቢያትን ልኳል፣ 124 ሺህ ምናምን የሚጠጉ ብለው ክሌም ያደርጋሉ። እነዛ እስልምና የነቢያት ሃይማኖት ነው የምንለው እነዛ ያመልኩታል የተባለው አምላክ ምንድነው? ባህሪው አይደንቲቲው ተመሳሳይ ነው ወይ መሐመድ ይዞት የመጣውና በፊት ሲያመልኩት የነበረው አካል የሚለውን ነገር ስንመለከት በፍጹም አይገናኝም። አይደንቲቲው ባህሪው አይገናኝም። ለምሳሌ እግዚአብሔር አምላክ አስቀድሞ ምንድነው መጽሐፍ ቅዱስ ላይ እስካሁን እንዳነበብናቸው ማለት ነው፣ ሌሎች የመጽሐፍ ቅዱስ ክፍሎች አሉ እናነባቸዋለን። በማንም በፍጡር ሊምል አይችልም። በፍጡር በፍጹም ሊምል አይችልም። ምክንያቱም ክብሩ ከሱ የሚበልጥ ስለማይኖር ማለት ነው። ክብሩ ከሱ የሚበልጥ ክብር ያለው ስለማይኖር። ነገር ግን ወደ ሙስሊሞች ስንመጣ የሚምልባቸውን ነገሮች አንድ ባንድ እያወጣን ብናሳይ በፍጡር ይምላል። በፍጡር ብቻ አይደለም፣ ተራ በሆኑ ፍጡሮች፣ ተራ በሆኑ ዋጋ በሌላቸው ቫልዩ በሌላቸው ከኛ አይደለም ከአምላክ ባህሪ ይቅርና ከሰው ባህሪ እንኳን እጅግ በጣም በወረዱ ነገሮች ይምላል። ለምሳሌ በፈረስ ይምላል አላህ፣ የሙስሊሞች አምላክ አላህ ማለት ነው። በፈረሶች ይምላል።
ኢማጂን በዛፍ ይምላል። ነው ክፈተው። እሺ እሱን እንቀጥል። እስከዛ ሙስሊሞችን መጠየቅ ይቻላል። አብዱል ፈታም አለ፣ ሳዲም አለች። ኦኬ የት ነው የሚመላው? ሱራ 100 ቁጥር 1 እንክፈተው። ኦኬ ይታይሻል ሳዲ? እያለከለኩ ሯጮች በሆኑ ፈረሶች እምላለው። ባይዘይ ፈረስ እየሮጠ እያለከልካል እንዴ? ውሻ ነው የሚያለከልክ። ያ ማለክለክ ማለት ራሳቸውን አውጥተው እንትን የሚሉ ማለት ነው። ደግሞም እየሮጥክ ማለክለክ ይቻላል እንዴ? ከባድ ነው በጣም አይቻልም። ከቆሙ በኋላ ነው ያለከለክ። ሊደክም ይችላል እንጂ እየሮጡ ማለክለክ አይቻልም። ምክንያቱም ማለክለክ ማለት ምላስን አውጥቶ ይሄ እንዲህ እንትን ማለት ነው። በጣም እየሮጥክ ምላስን ማውጣት አይቻልም። መተንፈስ ይቻላል እንጂ በጣም በኃይል መተንፈስ ድካም እንትን ይሰማቸዋል እንጂ ማለክለክ ግን አይቻልም። እንትን አውጥቶ ኤኒዌይስ አሁን በእነሱ መማሉ ምንድን ነው ጥቅሙ? እሺ ባያለከልኩ አይመልልኝም ማለት ነው። አሁን እሺ እያለከለከ በሚሮጥ ፈረስ ማለት ፈረሶቹ ካለቁ በኋላ መሀላው ይቆማል ማለት ነው። ፈረስ በሌለበት ሀገርስ እሺ ይሄ ቁርአን ምን ይሰራላቸዋል? ይሄ ቁርአን ክፍል ምን ይጠቅማቸዋል? በዚህ ላይ አንድ ነገር ልናገር እሱ ቀጥልሽ። አሁን ይሄ በውሻ ብቻ ነው የሚያለከልከው ባልከው ማለት ነው። አሁን ይሄ ማውራት ያለበት ነገር ምንድነው? አንተ ህሊናህን ልሸውዶ አይችልም። ገብቶሃል? ቢያንስ ሎጂክ በሆነ ነገር ነው ማውራት ያለበት ማለት ነው። የሰው ልጅ ያለከልክም። እሺ አሁን ለምሳሌ አንድ ሰው እየሮጠ መጥቶ ከሆነ ቦታ በጣም እየሮጠ መጥቶ አረ ምንድነው የምታለከልከው ምናምን ይባላል። ያ ልጅ እየሮጠ የመጣው ሰውዬ ምላሱን አውጥቶ አይደለም የሚያለከልከው ማለት ነው። ይሄ ውሻ ብቻ ነው የሚያለከልከው የሚለው አሁን ጭንቅላት እንዴት ይቀበለዋል? አሁን ይሄም ማለት ነው ማለክለክ ማለት ነው። ይከታተለዋል። ማለክለክ ማለት ነው። ውሻ ብቻ ነው የሚከታተለው ማለት ራሱ አሁን ማለክለክ ማለት ነው። ምን አይነት ትምህርት ነው የምታስተምረው? ነገር ነው እንጂ ታልቀስ ቆይ ማለክለክ ማለት ነው። ማለክለክ ማለት ነው ማለት ነው። ማለክለክ ማለት ነው ማለት ከድካም የመጣ የምትነፍሰው ነገር። ይሄ እኮ ማንኛውም ህፃን ልጅ ሊረዳው የሚችል ነገር ነው። አንድ ሰው ሆነ ፈረስም ሆነ ማንኛውም ነገር የሚያለከልከው ነገር ማለክለክ በምላስ ብቻ እኮ አይደለም፣ ምላስ ስለወጣ ብቻ እኮ አይደለም። ይሄ ሎጂክ የሆነ ነገር ነው ማውራት ያለብህ። ገብቶሃል? እሺ በዚህ በማለክለካቸው መማሉ ምንድነው ጥቅሙ? ይሄንን ጥቅሙን ምን አለ መሰለህ፣ አሁን ይሄ ፈረስ ምናልባት ኢትዮጵያ ውስጥ የፈረስን ኃይል ወይም ደግሞ ስለ ፈረስ ምንነት ያው ብዙ ሰው ስለማይረዳ ነው እንጂ ፈረስ ማለት በጣም ግሩም የሆነ እና ደግሞ በቃ ትልቅ የሆነ ተሰጥቶ ነው ፈረስ ማለት ነው። ማለት ካላህም ይበልጣል ማለት ነው። አሁን እንደዛ አልኩም። ገብቶሃል? አሁን አንተ ነገሩን ለማጣመም ሳይሆን ማየት አለብህ። ቢያንስ በቃ ነገሮችን በስነ ስርዓት ነው ልትረዳው የሚገባው ማለት ነው። አሁን ምንድነው ይበልጣል ሳይሆን ምንድነው ምሳሌ የሰው ልጅ ሆነ ማንኛውም ነገር የሆነ ጥሩ ነገር ተሰጥቶ ያለው ነገር እኮ አለ አይደል? ስለዚህ ፈረሶችም በቃ ጥሩ በቃ አሁን ለምሳሌ ስለ ጦርነት ላይ ስለ ፈረሶች ሲወራ እዛም ላይ እንዳው ቁርአኑ ላይ አሁን እንትና ከሆነ ትንሽ አንቀጿን ወሰድካት እንጂ በደንብ አድርገህ ከላይ ጀምረህ እስከታይ ድረስ በደንብ አድርገህ ብታነበው ኑሮ ቢያንስ አሪፍ ነገር ሰው ይረዳ ነበር ማለት ነው። ገና የክፍሉ መጀመሪያ ቁጥር 1 ነው። ከቁጥር 1 ወደ 0 እንመልሰው። ከላይ ጀምረህ ብታነበው ይላል እኮ ከላይ እስከ መጨረሻው ለማለት ነው። እስከ መጨረሻው ድረስ አንብባ አንተ የፈረሰውን ሳይሆን ስለ ፈረሱ ላይ ጀምረህ ብታነበው ኖሮ አለ
ገና ክፍሉ መጀመሪያ ሲጀምር ነው ማላው የሚጀምረው። ኤኒዌይስ ለማለት የፈለኩት ነገር ምን አለ መሰለኝ ከመጀመሪያው ቢያንስ ቀጥል፣ ችግር የለውም። እሺ እስከ መጨረሻው እንሂድልህ። ይሄ ዘላለማዊ ያላህ ቃል ነው። ሉክ ፍጥረትን ከመፍጠሩ በፊት ይሄ ያላህ ዘንድ የነበረ ቃል ነው። ምን የሚል ላንብብላችሁ። እንደዚህ ይላል። ማላውን አናደምጥ በቃ እናንብበው ሙሉን። እሺ እያለከለኩ ሯጮች በሆኑ ፈረሶች እምላለሁ፣ በሰኮናቸው እያጋጩ እሳትን አውጪዎች በሆኑትም ሰኮናቸውን እያጋጩ እሳት በሚያወጡ እምላለሁ። እሺ በማለዳ ወራሪዎች በሆኑትም በእርሱ አቧራን በቀሰቀሱትም አቧራ በመቀስቀሳቸው ማላል who cares? ይሄ ዘላለማዊ አምላክ ቃል ነው ብለህ ተአምር ነው ስትል በጠላት ክቢ መካከል በእርሱ በጠዋት በተጋጡትም እምላለሁ። ሰው ለጌታው ብርቱ ካዲ ነው፣ እርሱም በዚህ ላይ መስካሪ ነው። እርሱም ገንዘብን ለመውደድ በጣም ብርቱ ነው። ከፋርገው አያውቅምን? በመቃብሮቻችን ያሉት ሙታን በተቀሰቀሱ ነው ጊዜ በልቦች ውስጥ ያለውም ሁሉ በተገለጸ ጊዜ ምንድነው? በቃ አሁን በቅንፍ ያለው ራሱ ዝም ብሎ እሺ ምን ሰዋት ስለዚህ የሚያወራ ራሱ ነው። ሉክ ይሄ ፍጡር አይደለም ነው የሚሉን። ልክ እንደ እጁ እንደ እግሩ እንደ አይኑ ሉክ እንደ እጁ እንደ አይኑ እንደ እግሩ እንደ ፊቱ ይሄ ዘላለማዊ ቃል ነው ብለው ነው የሚያምኑት። በአረብኛ ሲሉት ዋው፣ በዜማ ሲሉት ነንሴንስ እኮ ነው። ይሄን ዘላለማዊ የፈጣሪ ቃል ፍጡር ያልሆነ ብሎ ማመን በራሱ ኢንሴን። ፍጡር ከመፍጠሩ በፊት ነው እንግዲህ ባህሪው ነው ተብሎ የሚታሰበው። ሉክ ግን በፍጡር ይመረጣል ወይ? ፍጡር ሳይፈጥር የዘላለማዊ ያላ ቃል ከሆነ ከመፍጠሩ በፊት ውሸታም ነበር ማለት እኮ ነው። ምክንያቱም ሳይፈጥር ነው ይሄ ቃሉ የነበረው። አላህ ልንገርህ እንደዛ አይደለም። እሺ ቀጥል። አላህ በፈቀደ ነገር መማል ይችላል። በፈጠረው ነገር መማል ይችላል። ኦኬ፣ ወደ ፈጠረው ግን መግባት አይችልም። ወደ ፈጠረው ማለት መግባት ይችላል? ጥያቄው አልገባኝም። ወደ ፈጠረው መግባት ይችላል ማለት ስትል ወደ ፍጡር ውስጥ መግባት ይችላል አላህ? ወደ ፍጡር ማለት መግባት ስትል ወደ ፍጡር ውስጥ መምጣት ይችላል? ወደ ፍጡር ውስጥ ስትል አልገባኝም። ከፍጡር ጋር መነካካት ይችላል? ከፈጠረው ጋር መነካካት ይችላል? በፈጠረው ጋር መነካካት ስትል በፈጠረው ጋር መነካካት ይችላል። ኦኬ፣ የፈጠረው ማየት ይችላል፣ መንካት ይችላል። የፈጠረውን ሁሉንም ያያል እንጂ መንካትም ይችላል። መንካትስ? መንካት ስትል ሊነካው ይችላል የፈጠረውን? ስለዚህ አላህ ሊነካካ የሚችል ሊታይ የሚችል ፊዚካል ቦዲ ያለው ነው ማለት ነው። አታየውም አንተ። እሱ ካየ እሱ ያያል እንጂ አንተ አታየውም። በቂያማ ቀን እኮ ታየዋለህ። ዛሬ ነው ያልከው። ዛሬ ለምን ነው የማታየው? ማይታይ ሆኖ ሳይሆን አንተ ለምን ነው የማታየው? የሚገባ ከሆነ የሚመጣ ከሆነ የሚነካህ ከሆነ ምንድነው? ለምን ነው የማታየው? አንተ ኢየሱስን አይተህ ታውቃለህ? አላህም እንደዛ እንደ ኢየሱስ ነው አይደለም? እሺ፣ እሱ አምላክ ነው። አላህ አምላክ ነው። አይታይም። አምላክ አይታይም የሚለውን ቆይ፣ አይታይም ሳይሆን ሳድ አልታየም በል። እኛ ክርስቶስ በስጋ ተገልጦ ታይቷል። ሎክ ታይቷል፣ ይታያልም። ዳግም ሲመጣ በስጋው ስለሚመጣ ይታያል በስጋው። አምላክ ግን በባህሪው አይታይም። መቼም አልታየም፣ አይታይም። አምላክ በባህሪው አይታይም፣ ወደፊትም አይታየም። በስጋ ስለተገለጠ በተገለጠበት ይታያል ብለን እኛ እናምናለን። ስለዚህ አንተ አሁን ሎክ አንተ አሁን ተፍጡሩ ጋር ይነካካል፣ ነገር ግን ፍጡሩ አያየውም ማለት ምን ማለት ነው? እየነካህ እንዴት አታየውም?
ምክንያቱም በቂያማ ቀን የሚታይ አካል ስላለው ማለት ነው። በቂያማ ቀንማ ይታያል። አሁን ለምን ማታየው? አሁን ብታየው አሁን አታየውም። በቃ ምክንያት ማለት አላህ አይታይም አምላክ እኮ ምክንያቱ እኔ ልመልስልህ። ቀጥልሽ አብዱል ፈተና አብዱል ፈተና አላህ ሱብሃነሁ ወተዓላ ማለት ነው ያው ድምጽ ከፋት አላህ ሱብሃነሁ ወተዓላ ማለት ነው ጋር ተነካክቷል። ይነካካል አይነካካም? ይነካካል አይነካካም? በምን መልኩ ነው የሚነካካው? ጥያቄን ግልጽ አድርግ። በምን መልኩ ነው የሚነካካው? ግልጽ አድርግልኝ። እንዴት ነው ጥያቄ? ቦዲው ከፍጡር ጋር ሊነካካ ይችላል አይችልም? አሁን ተገናኝተው ማለት እንዴት ይነካካል? እንዴት ይነካካል? ቆይ ሳዳ ይነካካል ብሏል። ሳድ አረ ይነካካል የታገደው። እሺ አደምን በሁለት እጆቹ ሲፈጥርሳ አልተነካካም? አላህ ያለ በፈለገው ነገር ቻይ ነው። ገብቶሃል? እኔ አይችልም መቼ ወጣኝ? አይ ይነካካል። እሱ በሚፈቅደው ነገር ሁሉ ማለት ነው ማድረግ ስለሚችል እኔ ይፈቅዳል አይፈቅድም ምን መቼ ጠየቁ? ቆይ አደምን በእጆቹ በሁለቱ ጭቃዎች በጭቃ አይምን ከገማ ጭቃ ሲሰራው ተነካክቷል አልተነካካም? ሰርቶታል። አላህማ ሰርቶ በምኑ ነው የሰራው? በእጆቹ አሃ ያላህ እጅ አላህ አይደለም ማለት ነው። እኛን ግን አሁን አይነካም ማለት እንዴት በእጆቹ ሰርቷል ባላህ እጅ ነው የተሰራው ካልከኝ በኋላ ደግሞ መልሰ አይነካም ማለት ምን ማለት ነው? አላህ Subhanahu Wa Ta'ala በሚፈልገው ነገር ላይ ማድረግ ስለሚችል ነው። ኤኒዌይስ ላቅለልልህ አሁን ራሱ አላህ ያለው ፍጡር ውስጥ ነው ያለው። ከሰባተኛይቱ ሰማይ በላይ ቤት አለ፣ ቤት ውስጥ ነው ያለው አላህ። ኤኒዌይስ ከዛ ደግሞ ሁሉ ቀን እየወረደ ወደ ቅርቢት ሰማይ ይመጣል፣ በየቀኑ ፍጡር ውስጥ ይገባል። ቶፒካችን ስላለና ወደዚህኛው ልመልስ ማለት ያለ እስኪ ያሳይ ይመጣል ይላል። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል አይመጣም? እሱ ማለት መተቸት አይቻልም። ይመጣል አይመጣም ተብሎ መተቸት አይቻልም። ይመጣል አይመጣም? እሺ ሳዳ ቅርቢቱ ሰማይ ውስጥ እኮ ይገባል። ሎክ ቅርቢቱ ሰማይን አስቢያት፣ የሆነች ቤት አድርገሽ አስቢያት፣ ሰማይን ማለት ነው። አይምሮሽ ውስጥ የአንቺ ቤት አለ፣ እንደዛ እንደ ቤት ሳዩ ሰማይን ማለት ነው። ነገር ግን ልዩነቱ ምንድነው? እሱ የአንቺ ቤት ጠባብ ነች፣ ሰማይ ትልቅ የሰፊ ቤት ነው። አላህ እዛ ውስጥ ይገባል። ትልቅ መሆኑ ፈጣሪ ላይ ሳይዝ መጠን አያደርግም። አይታሆን አላየሁትም፣ ግን ነብይሽ ያስተማረው ነው። ላሳይሽ ማስረጃ። ሲጀመር መተቸት ይመጣል አይመጣም ተብሎ አይቻልም። ምን ማለት ነው መተቸት አይቻልም ማለት? እኔ ተች መች ወጣኝ እኮ ዝም ብለህ አሁን ሲመጣ የምታወራው ይመጣል። ሳዳ እኔ እኮ አይደለሁም ያልኩት። ነብዩ ምን አለ መሰለሽ? ከሌሊቱ 1/3 ሲቀር ሁሉ ቀን ወደ ቅርቢቱ ሰማይ ይመጣና ማን ነው ምሕረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው እያለ ይላል አለ። መጥቶ ይለምናል። መጥቶ አላህ ከቅርቢቱ ሰማይ ጋር ይመጣና ይለምናል። ልመና ነው ባይዘ ማን ነው የሚለምነኝ እያለ እሱ ራሱ ነው ራሱም እየለመነ ነው። ማን ነው የሚለምነኝ እያለ ራሱም ደግሞ እየጠየቀ እኮ ነው። ልመና ማለት መጠየቅ ማለት ነው አይደል? ሲምፕል ማን ነው የሚለምነኝ ሲል እኮ እኛን አይደለ? እኛ አሁን አለ አይደለ? አላህን ስንለምን በቃ ለምን ነው እንደዛ ለማለት ነው። እሺ ተመሳሳይ እኮ ነው ሰይድ። ለምሳሌ እዚህ ውስጥ ቁጭ ብዬ ማን ነው ብር የሚሰጠኝ የምመርቀው፣ ማን ነው እሱ የሚያሞግሰኝ የምሸልመው ብል ራሴ ምን የሚየለመንኳችሁ ነው ታዲያ የሚለው አሞግሱኝ የሚለው እኮ እኛን ነው። ታዲያ
እኮ ሙገሳን እየለመነ ነው ማለት ነው። አላህ አይደለም እየጠየቀ ነው አይደለም። ይሄ እኮ እዝነቱ እኮ ነው ለኛ ያለው እዝነትን ነው። ገብቶሃል? በማዘን ጠይቅ መረዳት አይችልም ማለት ነው። አላህ በየቀኑ እየተመላለሰ መጥቶ መለመን ምን አስፈለገው? መጠየቅ ምን አስፈለገው? እንደዛ ሳይሆን እሺ ማን ነው ይቅር የምለው ሲል እኛን ነው። አሁን እኛ ፈጣሪያችንን ይቅር በለን ስንል እንደዛ ለማለት ነው እኮ መጥቶ ይበለኝ ያው እኮ ነው እንትና ሰይድ መጥቶ መጠየቁ እኮ ያው ነው። ኤልያስ ግን በደንብ አሁን አስተውይ። ስለዚህ ወደዛ ወደ ፍጡር ውስጥ በገባበት ሰዓት ላይ እያንዳንዱ ፍጡር ውስጥ ያያቸው በእነኛ ሁሉ ይመልልኛል ማለት ነው እንደሚምል በእርግጥ ተቀምጧል። ለምሳሌ አሁን ባየነው ላይ እያለከለኩ ሯጮች በሆኑ ፈረሶች እመላለሁ አለኝ። እኔ በፈረስ ምሎልኝ አላህ ምንድነው የሚያስጨብጠኝ ቁም ነገር? አላህ የሚያውቀው ፈረስ ብቻ ሊሆን ይችላል። አሁን ሄሊኮፕተር ተሰርቷል፣ ፕሌኖች አሉ፣ ጀቶች አሉ፣ መኪኖች አሉ። እነሱም ቢያይ ደግሞ በመኪና ሊምልልኝ ነው? ያኔ ለጦር መሳሪያ ሱራ 8 ሰው ሰራሽ ነው አይደለም? እንደሱ አይደለም። እሱ ሰው ሰራሽ ነው። በፈጠረው ነገር መማል ይችላል አላህ። እኛ በማን ምለው ነገር መማል ይችላል አላህ። ምን በማን ነው? እሱ በመመለኛ አንማላ ለማማመሉ ትጸየፋለህ። ለምሳሌ እኔ በማየው ነገር አንተ ትምላለህ አይደለም? እኛ በአላህ ብቻ ነው የምንምለው። ለምሳሌ አላህ ግን እኔ በማየው ነገር ሁሉ ስለኔ፣ አላህ ደግሞ እኔ በማየው ሁሉ አላህ ደግሞ በፈጠረው ነገር መማል ይችላል። ኦኬ እኔ በማየው ስለሆነበት ይሄ ነገር የሚያወራ ነገር እርግጠኛ ስለሆነበት ነው የምንልበት። እኔ በማየው ሁሉ ነው እኮ የሚምለው። እኔ ማየው ነገር ሁሉ ደግሞ እሱ ይምልበታል። እሱ ነው የፈጠረው። አንተ የምታየው አሁን አንተ የምታየው ሰው ሰራሽም አለ፣ አላህ የፈጠረውም አለ። ታድ በዚህ ምድር ውስጥ ፈጣሪ ከፈጠረው ውጪ ምን አለ? ምንም እኮ የለም። ማኪናውን ፈጣሪ አይደለም የፈጠረው፣ ሰው ነው የፈጠረው። ኦኬ ብረቶቹ ምኖቹ የማን ናቸው? መሳሪያዎቹ የማን ናቸው? ስለዚህ ፈጣሪ የፈጠራቸውና ሰዎች የፈጠሯቸው አሉ ማለት ነው አይደለም? ሰው ራሱን ጭንቅላቱን ተጠቅሞ ነው የሆነ ነገር መፈጥሮ እኮ። ያንን ጭንቅላትን የሰጠው ማን ነው? አላህ ነው። አንተ የሆነ ዕቃ ለሰው ሰጠ የሆነ ነገር ከፈጠረበት አንተ ነው የፈጠርከው ማለት ነው የሚባለው። ኦኬ ስለዚህ አላህን እንደሆነ ሰው ቆጠርከው ይመስል። ምክንያቱም አይገባህም፣ ለዛ ብዬ ነው ከሰማይና ከምድር መካከል ሁሉም ያሉት የኔ ብቻ ናቸው የሚለው ስህተት ነበር ማለት ነው። የሰዎችም አሉ ያለ ያልሆኑ። ጥሩ ነው ያለ ያልሆኑ ነገሮች አሉ። የኔ ብቻ ናቸው ሲል አንተ ደግሞ ነው ያለ ያልሆኑ አሉ እያልከኝ ስለሆነ ኤኒዌይስ ብቻ አይደለም የሰራ ነው አልኩ። ስለዚህ በማየውም ይምልልኛል፣ በማላየውም ይምላል። ግን በማላየው ማለት አንተ በማላየው ነገር ለምሳሌ በምንድን ነው የሚምለው? እስኪ በአስር ምሉ አለው። አላህ እኮ የሚምለው ለኛ ነው አይደለም? በፈለገው ነገር መማል ይችላል እሱ። በማላየው ነገር በምንድን ነው የሚምለው? ለምሳሌ እኔ በማላያቸው እኔ ላያቸው በማልችላቸው ነገሮች ማለት እኔ ማላያቸው ነገሮች የሚምልበት አላህ ምንድን ነው? አላህ በፈለገው ነገር መማል ይችላል። በፈጠረው በሰይጣን ይምላል? አይምልም። ሰይጣን የፈጠረው አይደለም። በፈጠረው መማል ይችላል ነው እንጂ አሁን አልማለም። መማል አልማለበትም። በፈለገው ነገር ግን መማል ይችላል። ለኛ አሁን አይፈቀድማ። በፈለግነው ነገር መማል አይፈቀድልንም። ስለዚህ በፈለገው ነገር መማል ይችላል። ስለዚህ በሰይጣንም ይምላል ማለት ነው። በሰይጣንም ይምላል አልማለም። ኦኬ ቆይ አንዴ ክፈተው። ሱረቱ ሐቅን አንዴ ክፈተው ክርስቲያን።
ቀደም ምን ብለኛል? በፈለገው በፈጠራቸው ይምላል ብለህ ነበር። አሁን ደግሞ ተመልሰህ እየታጠፍክ ነው። ይምላል ነው አልኩ። መማል ይችላል ነው አልኩ እንጂ ሚሏል አላልኩም። ሚሏል አላልኩም። አንብቦ እሺ፣ ቁጥር 38 ጀምር አንብቦ። በማታዩት ነገር እምላለሁ ማለት ምን ማለት ነው? ከመጀመሪያ ጀምረህ አንብብ እንጂ እዚህ አንዴ እንትን ላይ ብቻ ነው የምታነበው። አንዴ ሳል በማታዩት ነገር እምላለሁ ማለት ምን ማለት ነው? በማታዩት ነገር እምላለሁ ማለት አላህ በፈለገው ነገር ማማል ይችላል ብዬ ነበር። ማላያቸው ለምሳሌ ምን ምንድን ናቸው? አንተ የማታያቸው ሁለተኛ ሰማይን አታይም። እሺ ብዙ ነገር ነው አንተ የማታያቸው ከሰማይ ውጭ። እሺ ምንድነው? መላእክቶችም አታይም። መላእክቶች እሺ ማታየው አንተ ራስህ የምታውቀው ብዙ ነገር አለ። የማታየው አንተ አሁን ኢየሱስ ክርስቶስን አታይም መቼም። ጎበዝ። ስለዚህ በኢየሱስም ይምላል። ይምላል አይደለም፣ ምሏል አይደለም፣ አልማለም። ተስማምቻለሁ። አልማለም። ቆይ በኢየሱስ ይምላል አላህ። በኢየሱስ እንዴት ነው የሚለው? 70-40 አንደፈተው 70-40 አንደፈተው። ቆይ አዎ በኢየሱስ ይምላል። አሁን ሚውት አታደርገው። አደንግጥ። ለምንድን ነው በኢየሱስም እንደሚምል ነገርከኝ። በቃ ላይ ነው አንዴ ሳዳ ሎክ በኢየሱስም ስለማታየው ማላየው ምንድነው? አዳምጥ። በምስራቆችና በምዕራቦችም ጌታ እምላለው እኛ በእርግጥ ቻይ ነን ይላል። ስለዚህ እየማለ ያለው ማን ነው? አላህ ነው ማለት ነው። በምስራቅና በምዕራቦች ጌታ። ክርስቶስ ደግሞ የቤቶች ጌታ ነው። እርሱ ብቻ ጌታ ነው። ስለዚህ አይደለም። ፕሊስ ቆይ ተረጋጋ። ቆይ አንዴ አዳምጥ። አትረባበሹ። ምንድነው የምትረባበሽ? መረባበሽ እኮ አይደለም። ይምላል አላልኩም። ያልወጣኝ ነገር አትናገር፣ ተጠቅመህ አትናገር። ያልወጣኝን ነገር ተጠቅመህ አትናገር። እሺ አንብብ። በጌታ አይደለም እኔ ያልወጣኝን ነገር ተጠቅመህ አዳምጥ። በኢየሱስ አይደለም አንተ አዳምጥ። ኤፌሶን 4:5 ላይ አንድ ሃይማኖት አንዲት ጌታ ይላል። አንድ ጌታ ይላል። ሰው አትረብሽ። ክርስቶስ ጌታ ነው፣ የጌቶች ጌታ ነው። አይደለም የጌቶች ጌታ አላህ ነው። ስለዚህ አላህማ ያው ገና በጌታ ይምላል። አላህ ያው አንብብ። በራሱ ነው ማለት አላህ በራሱ ማማል ይችላል። አንተ ማታየው ነገር አሁን አንተ ማታየው ነገር አላህም አታይም። መጀመሪያ እኛንም ማዳመጥ አለብህ። አትረባበሹ። አይደለም አንተ የሆነ ነገር ተጠቅመ ሰው ያልተናገረን ነገር ተጠቅመ በሱ ልትል ትፈልጋለህ። አንተ አሁን ሁሌ አንብብ። እኔ ጌታዬ አሁን ኢየሱስ ነው። ምን እንደሚል አንብበው ክፍል። የኢየሱስ ጌታ ደግሞ አላህ ነው። የጌቶች ጌታ ነው አያለሱ። አንብብ። ቅድሚያ አይደለም ያንተ ጌታ ኢየሱስ ነው። የኢየሱስ ጌታ ደግሞ አላህ ነው። አላህ መሐመድ የፈጠረው ተረት ነው። በቃ አንብብ። ቆይ ክፍሉ ሰምተኛል። መሐመድ ነው የፈጠረው። በጌቶች ጌታ ይምላሉ ነው አለ እንጂ የፈጠረው ብለስ ከሰሮን በቃ ሎክ ይሄን ክፍል አንብብ። ሳዳ አብዱል ፈተና አንብብ ይሄንን ክፍል። በጌታም እንምላለን ያለው ማለት በነብዩ ሰለላሁ ዐለይሂ ወሰለም ነገር ታር በኢየሱስ አይደለም። ከዛ ሁላችሁንም እንጠይቃችኋለን ያለው ሙሐመድ ተጠያቂ ነው ማለት ነው። ሁሉም እኮ በሰራው ይጠየቃል እኮ። ሁሉም ተጠያቂ ነው እያለን ነው። ሉክ አውሾዩ ክፍሉን አታውቀውም ማለት ነው።
ይሄ ሙሐመድና ለተከታዮቹ ነው የተነገረው ብሎናል። ይሄ ክፍል ለሙሐመድና ለተከታዮቹ ነው። ስለዚህ ሁሉም በሰራው ይጠየቃል አለ። ቁጥር 90 ላይ አድርግልኝ። 91 ላይ አንዴ ስለእናንተ የሚያወራ መስሏችሁ ነው ክፍሉ። እንደዚህ ይላል፣ እነርሱ እነዚያ ቁርአንን ክፍልፍሎች ያደረጉ ናቸው። ቁርአንን ምን ያደረጉ ናቸው? ክፍልፍሉ የበታተኑት ናቸው። which is እንትን ብለውታል፣ ቁርአንን ከፋፍለውታል። ስለዚህ በጌታህ ምን እንምላለን? ሁላቸውንም እንጠይቃቸዋለን። ስለዚህ ሙሐመድ ቁርአንን ምን አድርጎታል ማለት ነው? ምን አድርጎታል ማለት ነው? ዲስቶርት አድርጎታል ማለት ነው። በርዞታል። እነሱ ምን ያደረጉ ናቸው? ቁርአንን የበታተኑት የከፋፈሉት ናቸው። በጌታቸውም እንጠይቃቸዋለን። ስለዚህ ይሄ ክፍል የሙሐመድ ነው ብሎናል። ለሙሐመድ የተነገረ ነው። ሙሐመድ ቁርአንን ሲበርዘው ነበር ማለት ነው። ሰው ዝም ብለህ ታሳስታለህ። መጀመሪያ ተረዳው የሚለውን ነገር ከመጀመሪያ ጀምረ አንብበው። አንብብ። እሺ ከቁጥር 90 ጀምረ አንብበው። ከመጀመሪያ ጀምረ አንብበው። አንብብ ራስህ። እኔም አንብቤ እያስረዳሁ ነው። ካወርደው አንብብ። ምን ያለስብኛል? ሃይ 91 ላይ ጀምረው ከመጀመሪያ አድርገው። እንደዚህ ይላል ማለም ትጀምራለህ። ከቁጥር አንድ ነው የምፈልገው። አብዱል ፈታህ 90 ቁጥር ሙሉ ላንብብልህ ነው እንዴ? አንድ መጽሐፍ ሙሉ ላንብብልህ እንዴ? ከአንድ ጀምረ ይላል እንዴ? ተረተረ አርግላ 90 ጀምረ አርግላ። ያ ቀጥል። እሺ 92 ላይ አድርገው፣ ችግር የለውም። ራሱም ማለት ነው፣ ራሱም ብቻ በጌታህም እንምላለን አለ። ማንን? ሙሐመድን ማለት ነው። ሙሐመድን ነው እንደዛ ያለው እንግዲህ አላህ ማለት ነው። በጌታህም እንምላለን ማለት እነማን ናቸው የሚምሉት? ቆይ እነማን ናቸው የሚምሉት? ሙሐመድ ጌታ ማን ነው? አላህ ማለት ነው፣ በራሱ ማለት ነው። ከዛ በኋላ ሁላቸውንም እንጠይቃቸዋለን። እነማንን? እነዛን ማለት ነው። ሁላችንም እንጠይቃቸዋለን ነው እንጂ ያለው ሙሐመድ ራሱን አይደለም። ሙሐመድ ለሙሐመድ ነው እንጂ መልእክት ያስተላለፈው እንጂ ሙሐመድ በርዝሃል አሁን የሚል የለም። አሁን ሙሐመድ በርዞታል ማለት ነው አልክ። እንደዚህ የሚላል ሙሐመድ በርዞታል ይላል። ባዳምጥ ይጠየቃሉ። ማንም የሚጠየቀው ስለው ይሄ ሙሐመድና ለሱ የተከታዮቹ ወረደ ነው አለ። ክፍሉ ከቁጥር 91 ደግሞ ማንን የሚያወራ ነው? ቁርአንን ክፍልፍል ስላደረጉ ሰዎች የሚያወራ ነው። እንጠይቃቸዋለን እያለ ሙሐመድና ተከታዮቹን የሚመለከት ነው። ይሄ ክፍል ማለት እንጠይቃቸዋለን አላህኛ ዱንያ እየሰራ ነው። ስለዚህ ቁርአንን ክፍልፍል አድርጋችኋል፣ እናመሰግናለን። ታዲያ እንደዛ ከሆነ የምትጠየቁበት ምክንያት ቁርአንን ክፍልፍል ስላደረጋችሁ ነው፣ ስለበረዛችሁ ማለት ነው። ከመጀመሪያ አንድ ታሪክ ማለት ነው። ከመጀመሪያ ይያዛል። ገባ? ከመጀመሪያ ለምን አልነበረ? አላህ ምንድነው እሱ? አዳምጣ። ዋና ቶፒካችን ምንድነው እሱ? በደንብ አስተውሉ። አንድ ሚታር ዋና ቶፒካችን ምንድነው እሱ? አላህ በጌታም ይምላል። ቅድም ምን አለን? ለእንትና የሰጠነው ምላሽ ነው። በራሱ ነው የሚመለው። ፕሊስ አዳምጪ፣ ቆይ አዳምጪ። ምን አለን ቅድም? በኢየሱስ ይምላል አለን። ኦራይት፣ ኢየሱስን ስለመታዩት አለን። ለምሳሌ ኢየሱስ ደግሞ ለእኛ ምናችን ነው? ጌታ ብለን እናምናለን። እናንተም ጌታ ነው፣ ለእናንተም ጌታችሁ ነው። ሙሐመድ ኮርጆ አላህ ብሎ ቢያመጣላችሁም ታውት ፕሊስ ጣልቃ ትግባ። ስለዚህ በምስራቁም በምዕራቡም በሰዎችም ጌታ አላህ ሲምል ጌታ ብለን የምናምነው ደግሞ እኛ ማን ነው? ኢየሱስ ነው። ስለዚህ በሱም ይምላል ማለት ነው። በምታዩትም በማታዩትም ስላለ እኛ ኢየሱስን አሁን እያየ ነው ስላልሆነ በስጋ አይናችን። ስለዚህ ምንድን ነው እየማለልን ነው አላህ ማለት ነው። ምክንያቱም በማታየውም እምልልሃለሁ ስላለኝ በማላዩ ይምልልኛል፣ በጌታዬ ይምልልኛል። ብቻው ሆኖ ሳይሆን ያው የሚምለው ተሰባስበው ነው የሚሙሉት። እንምላለን ነው የሚለው፣ እምላለው ሳይሆን እንምላለን። ምክንያቱም ሱረቱ አልአንቢያ ላይ ቁጥር 17 ላይ መጫወቻንና ሚስትን ብንፈልግ ከኛ ዘንድ እንይዝ ነበር ይላል። ከኛ ዘንድ እንይዝ ነበር ሲል ብዛነትን የሚጠቁም ነው። አላህ ብቻውን እንዳልሆነ የሚያሳየ ነው። ስለዚህ አላህ ባገኘው ሁሉ የሚምል ከሆነ ምንድነው ቫልዩ? ምንድነው ጥቅሙ? በፍጡራኑ የሚምል ከሆነ እያለከለኩ በሚሮጡ ፈረሶች የሚምልልኝ ከሆነ ለኔ ምንድነው የሚያስጨብጠኝ?
በፍጡራኑ መማሉ በማላየው ነገር በመማሉ ምንድነው የምጠቀመው ነው? በማየውስ ነገር መማሉ ምንድነው የምጠቀመው? እነኛን ነገር እኔ ላብራራለሁ። በአለማየው ነገር በመማሉ ምንድነው የምጠቀመው? እዚህ ጋር በማላየው ነገር መልሱን እኮ መልሶልህ ነበረ። በጌታህ አለን አለ እኮ በጌታህን ምን አለን አለ። የመሐመድ ጌታ ማን ነው? እኔ እዚህ ጋር ልጠይቅህ። አዳምጥ። በማላየው ነገር መማሉ ምንድነው ጥቅሙ? ካላየሁት ኦኬ፣ በማላየው ነገር መማሉ ምንድነው ጥቅሙ? በሰይጣን መማሉ ምንድነው ጥቅሙ? አላይም ሰይጣን ለመረጃላ አሁን አንተ በሰይጣን አላህ ምሏል እንዴ? ኦኬ፣ ሰይጣንን በማታውስ ስፍራ ያያችኋል ሚል አለ የለም? ቁርአን ላይ ሰይጣን ያያል። እኛ ግን ሰይጣን አናይም። ሰይጣን አየን። አሁን አንተ ፈጣሪያቸው በሰይጣን ምሏል ነው የምትለን። በሰይጣን ምሏል የሚል መረጃ የለም። እሱ ግን በፈለገው ይምላል። ተረዳኸኝ? በፈለገው ነገር ይምላል። ስለህ እኔ ላስረዳህ። እያዳመጥክ በማታየውም ደግሞ ይምላል አይደለ? ላው አንተ በአሱር ሶላት ምሏል አላህ በአሱር ሶላት አሱር ሶላትን አንተ ታያለህ። ያልጠየቅኩትን አትመልስ በቃ። ስለዚህ በቁርአን ውስጥ አታየውም የተባለው አንዱ ምንድነው? ሰይጣን ነው። በቁርአን ውስጥ አታዩትም ተብሎ የተገለጸው ቁርአን ውስጥ ሰይጣን ነው። ኧረ እኔ አንዴ ጥያቄ ልጠይቅህ። ሱራ 7 አንዴ ክፈተው፣ ቁጥር 20 ምናምን አካባቢ ላይ እሺ፣ እዚህ ጋር ነው ልጠይቅህ። በማናየው ነገር ሁሉ ሸይጣንን አናይም። በሸይጣን ሙሏል አላህ በሰይጣን ምሏል አልማለም። ይሄ ምን ያጨቃጭቀናል? ማለት ታውቃላችሁ። ኦኬ፣ ስለዚህ በሰይጣን ምሎ ለኔ ምንድነው ቁም ነገር የሚያስጨብጣኝ ነው ጥያቄው። ሰይጣን እውነተኛ እንዳልሆነ አውቃለሁ። ምሏል ወይ ከማለ ንገር፣ መረጃህን አሳይ። በሰይጣን ምሏል አልማለም። ይሄ ከራሳችን ፈጥረህ አትከራከርና እውነተኛ በሆነ ነገር በማላየው ነገር ይምላል አይምልም? በማላየው ነገር ይምላል አይምልም? ይምላል። እሱ በሚችለው በፈለገው ነገር ይምላል። ማይችለው ነገር አለ እያልከኝ ነው በሚችለው ስትል። ኤኒዌይስ በማታየው ይምላል አለኝ። በቁርአን ውስጥ ማታየው ነገር ተብሎ የተገለጸው ማን ነው? አንበበው ክርስቲያን። የአዳም ልጆች ሆይ ሰይጣን አባትና እናታችሁን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውንም ከነሱ የገፈፋቸው ሲሆን ከገነት እንዳወጣችሁ ሁሉ እናንተንም አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራዎች ያዩዋችኋልና። ስለዚህ ከማታዩዋቸው ማናያቸው ተብሎ በቁርአን ውስጥ የተገለጸው ማን ነው? ሰይጣን ነው። በማታየው ምን እላለሁ ካለኝ በሰይጣን ነው የሚሆነው። እኔ ፖይንት ያው ምንድነው እሱ ባይ እሺ፣ እኔን ተረዳኝ እስኪ፣ እስኪ ምሏል የሚል መረጃ አለ? በእውነተኛ ለምን አትከራከርም? እንደኛ ሰዎች በእውነተኛ እስኪ ምሏል፣ በሰይጣን ምሏል በልና መረጃ ሳይን እንመነህ እስኪ። ጀማል ራስን ነው አላሳምንም። ከጎኔ ቁጭ አድርጌ ና። ሰይጣን ታየዋለህ አታየውም? አሁን ባነበበው ቁርአን ክፍል መሰረት ሰይጣን አላየውም። ጎበዝ። ሰይጣን አናየውም። ይሄን ሁላችንም እናውቃለን። ጎበዝ። ሰይጣን አታየውም። ቁርአኑ እንደሚለው ሰይጣንን አታዩትም ብሏል። አላህ በማታየው ነገር ምሏል አልማለም? በማታየው ነገር ይምላል እያልኩ እኮ ነው፣ የነገርኩህ ነው። አላህ በፈለገው ነገር ይምላል። በሰይጣን ግን ጨረስን። አንዴ መናገር ይችላለሁ? አሁን ጥያቄያችን ምንድነው? እሱ የትኛው ነብይ ነው በፍጡራን የማልን አምላክ የሰበኩት? የትኛው ነብይ አምላካችን በፍጡራን ነበር ሲምል ብለው ያሉት የትኛው? የነቢያት አስተምህሮ ረፍላላችሁ የምጠይቅ እስኪ ቀጥል ቀርልኝና ማለት ነው። ቀጥል። እሺ ኢየሱስ ክርስቶስ ዮሐንስ ምዕራፍ 30 ምናምን ላይ ጀማል አንድ ጊዜ እንደሰማው ፈርዳለሁ ነው ጀማል
ቶፒኩ ላይ ተመለስ። ምዕራፍ 30 የለውም ዮሐንስ። ያ ከቶፒኩ ጋር ጥያቄያችሁ የምጠይቁት ጥያቄ ከቶፒኩ ጋር የተያያዘ ይሁን። እሺ ሙስሊሞች ፓራላል፣ ምክንያቱም ኮምፓራቲቭ ስለሆነ እስልምና የነቢያት ሃይማኖት ነው። እኛም ስንጠይቅ እኮ ፓራላል ይሁን። ከቶፒኩ ጋር የተያያዘ ጥያቄ ከሆነ መቀጠል ትችላላችሁ። ጠይቁ። እኛ እኮ አትጠይቁ አላልንም፣ ግን ከቶፒኩ ጋር የተያያዘ ይሁን። የትኛው ነብይ ነው? እኛ እኮ ያስፈራችሁ ምናምን ባላችሁ እንደዛ የለም። አንደኛ ምዕራፍ እንደዛ ምዕራፍ 30 ነው ዮሐንስ። ቶፒኩ ላይ ፎከስ አድርገው። አሁን የትኛው ነብይ ነው? ለምሳሌ በዛፍ አምላኬ ይምላል ብሎ የሰበከ ነብይ አለ? ጀማል ጀማል እንደሰማው ፈርዳለሁ፣ ፍርድም ቀን ነው የላከ ጀማል አንድ እያዳመጥክ ጆሮቹን አሰሩት። አንዳንዴ ሆነ ምንም ከቶፒኩ ጋር የሚገናኝ በ15 ጊዜ የተመለሰ ጥያቄ አትጠይቅ። ስለዚህ ቶፒኩ ጋር ጥያቄ እንኳን ካላችሁ ከቶፒኩ ጋር። አሁን ጥያቄያችን የትኛው ነብይ ነው በዛፍ በእጽዋት የማለ አምላክ ሲያመልክ የነበረው? ለምሳሌ አላህ በበለስ ይምላል አይደል? ሳዲ አላህ በወይራና በበለስ ይምላል? በእጽዋት ይምላል ፈጣሪ ብለሽ ታምኛለሽ አንቺ? በሚታይ ካለ ለምሳሌ እጽዋትም ይታያሉ። በበለስ በወይራ ምናምን ይምላል? በፈለገው መማል ይችላል። ወንድሜ እዚህ ልመልስልህ። ስለዚህ በግንድ በቅጠል መማል ይችላል። በቅጠል በግንድ በሁሉ ነገር መማል ይችላል ማለት ነው። በማይታይ ከተባለ እሱ በፈለገው ነገር አሁን አንተ በተረፈ ሳይሆን አላህ በፈለገው ነገር መማል ይችላል። ነቢያቶች እሺ ነዛ ብለው ያስተማሩት አለ? የነቢያት አስተምሮ ነው ብላችሁ ስለምታምኑ የትኛው ነብይ ነው ፈጣሪ እንደዚህ በእንትን ነው የሚመደልን ብለው ያሉበት? የትኛው ነብይ ነው? 124,000 ነብይ አለን ብላችሁ ስለምታምኑ ከፈለጋችሁ ከ124,000ም ከፈለጋችሁ በቁርአናችሁ ካሉት ከ25ቱም የምታረጉት እናንተ ናችሁ፣ እኛ ግን አይደለም። እናንተ ጋር ስንት ነው? ፈጣሪ የሚናገረው ስለራሱ እኮ ራሱ ነው እንጂ ነብያቶች አይደሉም። እዚህ ጋር ተሰማችሁ ነው ያለው እኮ ፈጣሪ እንደዚህ ብሎ ነገረን ብለው የነገረህ ነብይ አለ ከመሐመድ ውጪ? የትኛው ነብይ ነው እንደዚህ? ለምሳሌ በጊዜያት ይምላል ወልዓስር የሚለው የቁርአን ያለ ምሳሌ እና ችግር የለውም እኮ ፈለገው ነገር ማለት ነው። አይምልም እኮ እኛ አልወጣንም እኮ አይምልም እኮ አልወጣንም። መልስ እኮ እንድንሰጠህ እኛ አይምልም ማለት እኮ የማለባቸውን እኮ ጀማል የማለባቸውን እኮ እኛ አይምልም እኛ አይምልም የሚል ተቃውሞ ካለ እያሰማን አይደለም። ይምላል የቁርአናችሁ እንደዛ ነው። መሐላ አንድ ነገር ለማስጨበጥ ነገሮችን ከፍ ባለ ነገር የሚማል ነው እንጂ ዝቅ በማለ ነገር አይደለም የሚማለው። አላህ እንዴት ባህሪው ሊሆን ይችላል ዝቅ በማለ ነገር መማል? ፕላስ ለምሳሌ በቁርአን ጥበብ ማለት አለ አይደለ? ሎክ ጥበብ በተሞላበት በቁርአን እንደሚምል ይናገራል። ለምሳሌ ሱረቱ አዛብ ላይ 50 ምናምን 53 እንደዚህ አካባቢ ላይ የነብዩ ቤት አትግቡ ሳትጠሩ እንዳትመጡ ከመጣችሁ በኋላም እንኳን ቤቱ እንዳትቀመጡ ለወግ የምትጫወቱ ሆናችሁ ምግብ ከተበላችሁ ወዲያው ተበተኑ ሚል ነው። ይሄ ምኑ ጥበብ ሆኖ ነው? አላህ አሁን አምላክ የሚባል የነብዩ ቤት አትግቡ ሳትጠሩ ከተጠራችሁም ምግብ በልታችሁ ለወግ እንዳትጫወቱ ወዲያው ተበተኑ እያለ በዚህ መማል ይሄንን ጥበብ አድርጎት ፈጣሪ እንዴት በዚህ ሊምል ይችላል? እንኳን ፈጣሪ ለራሱ አይ አትዝማና ቀስ ብለህ ተረጋጋ። እንደሱ አይደል ቁርአን መጀመሪያ በሙሉ ቁርአን የሚነግርህ አለ ስላነበብከውና ስላልተረዳኸው ነው እንጂ ቁርአን እስከ መጪው ዓለም የተነተነ ነው። ስለ ነብዩ ቤት ብቻ ሳይሆን እስከ መጪው እስከ መጨረሻው እስከ መልቂያም ሆነ እስከ ዱንያ ያለውን ነገር ሁሉንም ዘርዝሮ የያዘ ነገር ነው። አንተ ገና ዛሬ ልታውቀው የማትችል ነገር ከስንት ዓመት በፊት ያሳወቀህ ነው። ለኛ መጽሐፍ ቅዱስ
ራእይን አላነበብክም ማለት ነው። እንዲህ እንደ መስታወት አስቀምጦልሃል። እኔ አሁን አንተ እስከ መጨረሻው ቀን ተንትኗል የምትለውን ፉርሽ ላድርግህ በዚሁ። ስለ ደጃል ተንትኗል። እሺ ኢየሱስ ክርስቶስ ምድርና ሰማይን ሰራው ብሎ ተንትኗል። አዳምጥ። ዜሮ ልክተትብህ። አሁን ቁርአንን ዜሮ ከትችል ላክህ። ስለ መጨረሻው ቀን ተንትኗል ብለህ ስላልክ ስለ ደጃል ተንትኗል። ደጃል መጨረሻ የሚመጣ ከአዳም ፍጥረታት ሁሉ አደገኛውና አጥፊው ብለህ ነው የምታምነው። ማይክን አንሳው። ስለ ደጃል ተንትኗል። ማይክን አንሳው። አንድ ጥቅስ ብቻ አንድ ጥቅስ ብቻ ጥቀስልኝ። ደጃል ምን አይነት እንደሆነ እንዴት እንደሆነ አይኑን ምኑ ምናምን ብላችሁ እንትን ታብራራላችሁ። አንድ ጥቅስ ብቻ ጥቀስ። እኔ አሁን ልገልጽልህ አልችልም። እኔ ጋር አሁን መጽሐፍ ጋር አይደለም። የለም አዳምጥ። ቆይ እሺ፣ ኢየሱስ ክርስቶስ ያልጠየኩህን አታውራ። ደጃል አንድ አይና ነው ከጌታችሁ የሚለየው ምናምን እንደዚህ ያልክ ተረት ተረት በደንብ ተጽፎላል፣ ተምረሃል። አንድ አይና መሆኑን ኬት እንደሚመጣ ምን ያህል ጊዜ እንደሚቆይ ምናምን ተዘርዝሯል። ዜሮ አንድ የለም። አንድ ጥቅስ። እንቀጥል። ማይክን አንሳው። እሱ በሐዲስ ተነግሮናል፣ በቁርአን ሳይሆን በሐዲስ ረሱል ሰለላሁ ዐለይሂ ወሰለም አዳምጥ ፕሊዝ። አትረብሹ። ቁርአን ግልጽ አድርጎታል። ኤቭሪቲንግ እስከ ቂያማ ቀን ብሏል። ና ቀጥል። ኢሳ አዳምጥ። ቆይ አዳምጥ እንጂ ከስራ ያላችሁ አወርዳችኋለሁ። ጣልቃ ገባችሁ ክርስቲያን አወርዳቸው። ጣልቃ የሚገባውን ማንኛውንም አሁን አወርደው ከስራ ያሉትን። ጀማል ኢሳ ዳግም ይመጣል፣ እንደገና ይገዛል፣ እንደገና ደግሞ ጂዚያን ያስቀራል ብላችሁ ታምናላችሁ? አንድ ጥቅስ ብቻ ስጠኝ። ኢሳ ተመልሶ ይመጣል፣ እንደገና እዚህ ሚስት አግብቶ እንደገና መስቀልን ሰብሮ ጂዚያን አስቀርቶ ተረት አንድ ጥቅስ ብቻ ስጠኝ ከቁርአን። ለዚህ ጠብቀኝ፣ እኔ ሙሉ መረጃ እመጣልሃለሁ። ከቁርአን ሆነ ከሐዲስም የለም አይደለም። የሌለ ነገር እኮ አይደለም ያለው። ሐዲስና ከቁርአን ነው እየተነገረን ያለው። ቁርአን ሁሉንም ዘርዝሯል። ጥበብ ነው ብለሃል አይደለ? ቂያማ ላይ ብቻ ቆሜ የምጠይቅን ጥያቄ አዳምጥ። ኦኬ፣ ቂያማ ላይ ምድርና ሰማይ ትጣፋለች ብላችሁ ታምናላችሁ? ሰዎቹ የት እንደሚሆኑ በዛን ሰዓት የተጠቀሰ አንድ ጥቅስ ብቻ ስጠኝ። የት ነው የሚሆኑት? ዘሰማው ፈጠረት። ስለ ቂያማ ዘሰማው ፈጠረት፣ ዘሰማው ሸቀት። ስለ ቁርአን አያት ግባና አንብብ፣ ሁሉንም መረጃ ታገኛለህ። የለም ቆይ፣ ቂያማ ለታ ቆይ ሞት እንዴት እንደሚሆን ሞት ይታረዳል። የለም እኔ የት ይሆናሉ ነው። ስለ ሰማይ እንትን አይደለም እየጠየቅኩ ያለው። ሰማይ ጠፍታለች። አዳም ሰማይ ከጠፋች በኋላ ምድርም ከጠፋች በኋላ ያለውን ታሪክ ነው የጠየቅኩ። አታውቀውም። ኤኒዌይስ አሁንም አዳም ሞት ይታረዳል ብለህ ታምናለህ? በግ በበግ አምሳል ይመጣል፣ ከዛ ይታረዳል ብለህ ታምናለህ? ቂያ ማለት በቂያማ ትንሣኤ እንትን ለማለት አንድ ጥቅስ ስጠኝ። ቁርአን ውስጥ አንድ ጥቅስ ዘላለማዊ የምታገኝበት አታመጣም። እስከ ቂያማ ቀን መቃብር ውስጥ ሽንቴ ከነካኝ ራሱ በመዶሻ አቀጠቀጣለሁ ብለህ ታምናለህ? አንድ ጥቅስ ስጠኝ እስቲ በቁርአን ውስጥ። አታመጣም። አሁን ስለ ቂያማ እኮ የሚወራ የቁርአን አንቀጽ ጠይቅልህ ስመልስልህ ከሌላ ቦታ ካልፋለህ ደግሞ ከሌላ በጥያቄ ላይ ነው። ጠየቁን ተመለስኩ ነው ያደርግልኛል። እኔ ጠየቁን ተመለስክ። ቀደም እኮ ጠየቅኩ። ያለው ዋና የሚባሉት ደጃል ይመጣል። ለምሳሌ ደጃል ከጌታችሁ የሚለይበት ምን እንደሆነ እንዴት እንደሆነ አንድ ጥቅስ ስጠኝ ብልህ አትሰጠኝም። ኢሳ ይመጣል። ከዛ በኋላ ኢሳና ደጃል ምን እንደሚሰሩ እንዴት እንደሚሆን አንድ ጥቅስ ስጠኝ ከቁርአን ብልህ የለም። የቂያማ ዋና የሚባሉት ማለት ነው ዜሮ። ኤኒዌይስ አሁን ጥበብ ባልከው አላህ ግን ምን አስቀምጧል ቁርአን ውስጥ? ናክፈትልን ክርስቲያን የሚምልበትን ላሳያውን ሱረቱ አዛብን 53 አካባቢ አንድ ክፈትልኝ። ጥበብ ያልከው ያላ ቃል ይሄ ነው። አላህ የሚምልበት ጥበብ ብሎ ማለት ነው። ኦኬ፣ አላህ በዚህ ይምላል።
ምንድነው ሴንስ የሚሰጠው? አረብኛ ትችላለህ? አረብኛውን ታነበዋለህ እንዴ? እናንተ ያመናችሁ እሺ፣ አንብብልኝ። እሺ እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤት አትግቡ። ይሄ አንድ ስስታም ሰው የጻፈው ጽሑፍ ነው የሚመስለው። የነብዩ ቤት ካልተፈቀደላችሁ በስተቀር እንዳመጡ በምንም ጊዜ አትግቡ። ነብዩ ከሞት 1400 ዓመት ሞላው። ይሄ ለኔ ምን ሴንስ ይሰጠኛል? ምን ጥበብ ነው ይሄ? በተመገባችሁ ጊዜ ወዲያውኑ አይምን ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ ከነብዩ ቤት። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግራል። አደምጂ ፕሊዝ ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሳትጠሩ አትግቡ። ምግብ ከበላችሁ ወዲያውኑ ተበተኑ እያልሽ ትያለሽ። ነብዩ ከሞት 1400 ዓመት ሞልተውታል። የምን ስለ ምግብ ነው የምታወሪው? የምን ዕቃ? እሺ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ለነብዩ በእርግጥ ያስቸግራል። የቱ ጋር ነበር? ከእናንተም ያፍራል። ራሱ ነው እየነገራቸው ያለው። ራሱ እየነገራቸው ያለው ራሱ እየነገራቸው አምላኬ ነው ያለው እያላቸው ነው። እዚህ አዳምጪ። አትረብሹ። ቁርአናችሁን አትፈሩበት። ይነበብ። ለምን ትሸማቀቁበት? አዳምጥ። ይነበብ። ከእናንተም ያፍራል። ራሱ እኮ ነው ከእናንተ ያፍራል እያለ እየነገራቸው ነው። ጥበብ ነው በጣም እውነት። ራሱ እኮ ነው ይሄን የሚነግራቸው አላህ አለ ብሎ። ግን አላህ ከእናንተ አያፍርም። እውነት ነው። ዕቃንም ለመዋስ በተጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽህና ነው። ያላንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁ። ሚስቶቹን የዛለታ ዘይነብን ያገባለታ የዘይነብን እንትናን የዘይድን ሚስት ወሰደ፣ አገባ። ሰዎቹ ቁጭ ያሉ ቤት ውስጥ ሲጫወቱ አየና አይሻን ሊነጥቁኝ ይችላሉ አለና ይሄን የቁርአን ክፍል አወረደ። ውሸት ከመሰለ ሐዲሳቶችና ተፍሲራቶች እሰጣለሁ። ይሄ ምንም ጥበብ አይደለም። እሱ ከሞተ ሚስቶቹም ከሞቱ 1400 ዓመት ሞላው። ይሄንን ጥበብ ብሎ ኦኬ ይሄ ዘላለማዊ ያላህ ቃል ነው ብሎ ማመን which is ባህሪው ነው። ቁርአን እንደኛን መጽሐፍ ቅዱስ እንደምንረዳው አይደለም የሚረዱት እነሱ። እኛ መጽሐፍ ቅዱስ ሰዎች እንዲረዱበት ፕሬስ አዳምጣ ያላ ባህሪ ነው አይደል? ይሄ ያላ ባህሪ ነው አይደለም? ይኸውልህ አንድ ቁርአን አንቀጽ በነብዩ ላይ ሲወርድ ለመላው ዓለም ህዝቦች ነው የሚሰራው ማለት ነው። ይሄ ቁርአን አንቀጽ ከወረደ ማለት ነው ይሄ የእስላም ህግጋት ነው። ይሄን የእስላም ህግጋት አይደለም ገባ አይችልም። ገባ አይደለም? በዛን ጊዜ ብቻ የወረደ ሳይሆን እስከ መጨረሻ የሚሰራ ነው። ቁርአን አንቀጽ አንድ ጊዜ ከወረደ ለሁሉም ይሰራል። ኦኬ አንተ ሚስት አግብተህ ብትፈታ ሚስትህን ሌላ ሰው ማግባት ይችላል አይችልም? እኔ ነብይ አይደለሁማ። ልዩነታችን እኔ ነብይ አይደለሁም። ታዲያ ምንድን ነው የምታወራው? ይሄ ክፍል ለሙሐመድ ነው የሚሰራው። እሺ ለሙሐመድ ይሰራል። አንተም ችግር የለውም። እኔ ከራሴ አንዳች ላደርግ አይቻለኝም እያለ ዜሮ ምንም ማድረግ አይቻልም። ምንም ማድረግ አይችልም። አንተ አንድ ጥያቄ መመለስ ዜሮ ሚሊዮን ለምን አንድ ጥያቄ እፎይ አንድ ጥያቄ እኔ ከራሴ አንዳች ላደርግ አይቻለኝም በራሱ ጥያቄ ችግር የለውም። እኔ ከራሴ አንዳች ላደርግ አይቻለኝም ዜሮ ምንም ማድረግ አይቻልም። አንተ የምትገዛው አምላክ። እሺ ጀማል አዳም ይሄ አላህ ባህሪ ነው አይደለም? ዘላለማዊ የአላህ ባህሪው ነው አይደለም? ይሄ ፍጡር ያልሆነ ባህሪው ነው አይደለም? ይሄ ነው። ስለዚህ አላህ ፍጡራትን ከመፍጠሩ በፊት ይሄ ቁርአን ክፍል ለምንድን ነው ይገባኝ አይደለም የመተለኝ? ይሄ የቁርአን ክፍል ያላህ ዘላለማዊ ባህሪው ነው አይደለም? ይሄ የሚምልበት ቁርአን አላህ ለኛ ያወረደው የዘላለም
ስለዚህ ዘላለማዊ የዘላለማዊ መመሪያችን ነው። በህይወት እስካለ የሰው ልጅ ሊመራበት የሚችለው ነው። ቁርአን ለኔ ብቻ ለሙስሊሞች ብቻ ሳይሆን ከተመራህበት ለአንተም የወረደ ነው። ለመላው ለሰው ልጅ የወረደ ነው። ጀማል ይሄ ቁርአን ይሄ ቃል አሁን ፍጡር ነው ፍጡር አይደለም? አይደለም። ጀማል ተብይናል ሳዳታይ ፍጡር ነው ፍጡር አይደለም? እንዴት ቁርአን ፍጡር ነው ማለት? ቁርአን የፈጣሪ ቃል ነው። ስለዚህ ዓለምን ከሆነ እያወራን ያለ ነው ማለት ነው። ጎበዝ ስለዚህ ዓለምን ከመፍጠሩ በፊት አላህ አስቀድሞ ምን እያለ ነበር ማለት ነው? ካልተጠራችሁ በስተቀር የነብዩ ቤት እንዳገቡ የሚል ባህሪ ልክ እንደ እጁ እንደ አይኑ እላው ላይ ምን ነበር ማለት ነው? እንደዚህ የሚል ቃል ነበር ማለት ነው። ፍጡር ያልሆነ አላህ ላይ ነበረ። ከዛ በዚህ ይመላል ምን መሰለክ ሳትጠሩ እንዳትሄዱ የሚለው ስለ ሰርግ ነው። እሺ እና ደግሞ ቀደም ብዬሻለሁ ሳዳ ታሪክ ውስጥ አትግቢ። ታሪክ ውስጥ ከገባሽ ኮንታኔ እንትን ሶሪ ማለት ታሪኩ ሰርግ ነው። አዎ ሰርግ ነው። ቀደም ጠቁሜሻለሁ። ታሪኩ በጣም እስልምናን የሚቀበር ነው። ሰዎቹ ምን አድርገው መሐመድ እንዴት እንደተመላለሰ ከቤት ዘይነብን ግንኙነት ማድረግ ፈልጎ ምናምን ነገር ከዛ አይሻን ይቀሙኛል ብሎ ምናምን ነው ታሪኩ። ኤኒዌይስ ይሄ ምንም ዘላለማዊ አለመሆኑ የሚታወቅ ነው። እኔ ልጠይቅ እስኪ አንድ ጠይቅስ ፈቃደኛ እኔ ልጠይቅ ቀጥይ ማለት ትንሽ ጥያቄ ነው የምጠይቃችሁ ማለት ነው። ስትፈጠሩ ምንድን ናችሁ? ዝንጀሮ መስላለሁ እንዴ? ሰው ነኝ ማለት ስትፈጠሩ ሙስሊም ናችሁ ወይስ ክርስቲያን ናችሁ? አይ ሳዳ ኦኬ ቆይቶ እሱን ጥያቄ ሙስሊም ክርስቲያኖች ለምንድን ነው ጠበል የሚገቡት? ጠበል የሚገቡት ለምንድን ነው? ወደ ጠበል ከተወል ሲወለዱ ለምንድን ነው ሙስሊም ሆነው ክርስቲያኖች ሙስሊም ሆነው የሚወለዱት ለምንድን ነው? ማን ያለ ከዛ በኋላ በ40 ቀን የሚጠበሉት ለምንድን ነው? ሙስሊም ሆነው ለምንድን ነው ጠበል የሚጠበሉት ለምንድን ነው? አይ አንተ እስኪ እንደዛ ብለን የምናምንበትን እናንተም ታምኑበታላችሁ። ይሄ ከብዙ ክርስቲያኖች ጋር የተወያየ ነው ጉዳይ ነው። አምናችሁበት ጠበል ይገባል። በ40 ቀኑ ጠበል ይገባል። ለምንድን ነው? አይ እንደዛ ነው። ቆይ እናንተ ትክክለኛ ፈጣሪ ከሆነ ለምን ሙስሊም አድርጎ ፈጠራችሁ? ማን ያለሽ እንደዛ? እናንተ እኮ ናችሁ እንደዛ የምታምኑት። ፋዳ አንድ ጊዜ ጠይቅሽ አንዴ ወንድማችን አንዴ ኢየሱስ ክርስቶስ ማለት ነው ራሱ ቃል በቃል አንዴ ፕሊስ አንዴ ምንድነው እሱ የምትደራረቡት? ጣልቃ አትግቡ። ኤኒዌይስ ሰው ሲወለድ ሰው ነው፣ ዝንጀሮ ነው አይደለም የሚወለደው። ሃይማኖት በራሱ ምንድነው? እሱ ማመን መታመንን የሚጠይቅ ነው። ስለዚህ ማመን መታመንን የሚጠይቅ ከሆነ ሃይማኖት በራሱ መገለጥ ነው። ፈጣሪ የገለጠውን አሜን ብላችሁ ስትቀበሉ አማኝ ትባላላችሁ ማለት ነው። ህፃናት ደግሞ በባህሪያቸው ህፃናት በባህሪያቸው ይሄ ትክክል ይሄ ስህተት የሚል እውቀቱ የላቸው። የመቃወምም የመደገፍም አቅሙ የላቸውም ማለት ነው ህፃናት። ግን ምንም ኃጢአት የለባቸውም። ጎበዝ። ስለዚህ ምንም ኃጢአት ከሌለባቸው የት ነው የሚገቡት? ወንድማችን ጀማል ለምንድን ነው ጠበል የሚገቡት? ከ40 ቀን በኋላ እናቱም ትጠመቃለች፣ ልጁም ይጠመቃል፣ እናቱም ትጠመቃለች። ለምን? ምንም ኃጢአት የለባቸውም። ማቴዎስ ወንጌል ምዕራፍ 18 አንዴ ክፈተው። ማቴዎስ ወንጌል ምዕራፍ 18 ያ ምንም ኃጢአት የለባቸው ንጹህ ናቸው። ሎክ አማኝ ሆነው አይደለም የሆነ ይሄንን ትክክል ነው ይሄንን ስህተት ነው መሐመድ ነብይ ነው እንት ከሌ ሰንበዲ እንደዚህ ነው የሚል እምነት አያውቁትም። ገና ምንም ያውቁት ነገር የለም። ስለዚህ ህፃናት ንጹህ እንደ ነጭ ወረቀት ናቸው፣ ምንም እንከን የሌለባቸው። ስለዚህ ንጹህ ከሆኑ ደግሞ
ሕፃናት እንደሚገቡት የሚል ጥያቄ ሊነሳ ይችላል። እነሱ የሚገቡት መንግስተ ሰማያት ነው የሚገቡት። መንግስተ ሰማያት ይገባሉ። ምሳሌ ራሱ የሚሆኑት በመንግስተ ሰማይ ነው። በእስልምናው ግን ሕፃናት ገሃነም ነው የሚገቡት። ገሃነም ነው የሚገቡት። ለምን ነው የሚጠመቁት? አንደኛ እግዚአብሔርን ልጅነት ማግኘት አለባቸው። የእግዚአብሔርን ልጅነት የእግዚአብሔርን ቅዱሱን መንፈስ መቀበል አለባቸው። ምን አልኩህ? ቅዱሱን መንፈስ መቀበል አለባቸው። በእነሱ ውስጥ የእግዚአብሔር መንፈስ ያድጋል። ምክንያቱም እዚሁ ማቴዎስ ወንጌል ላይ ምዕራፍ 19 ላይ ምን ይላል? ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ ተዋቸው ይላል። አንዴ 19 አድርገው ሎክ ሕፃናት አመጡ ወደሱ ወደ ክርስቶስ ሰዎቹ። ደቀ መዝሙርቱን ግን ተቆጡ። ክርስቶስ እንደዚህ አለ። ቁጥር 10 ምናምን አካባቢ መሰለኝ። እነሆም ኦኬ ነገር ትንሽ ዝቅ አድርገው 13 አካባቢ መሰለኝ። በዚያን ጊዜ እጁን እንዲጭንባቸው እንዲጸልይላቸው ሕፃናትን ወደ እርሱ አመጡ። ደቀ መዝሙርቱ ግን ገሰጿቸው። ሕፃናትን እኛ ወደ ቤተክርስቲያን የምንሄደው ከዚህ ተሞክሮ አንጻር ነው። ለምን? የቤተክርስቲያን አባቶች እጃቸውን ጽነው እንዲጸልዩላቸው አምጧቸው ስላለን። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ለምንድነው ሕፃናትን ወደ ቤተክርስቲያን የምንወስደው? ታዲያ ወደ ሲኦል ቦታ ዘናቸው ወደ መስጊድ እንላካቸው? ወደ እምነት ቦታ ወደ እኛ የምናመልከው ያው አንበባው ሕፃን ይሄ በአንተ ነው ወይስ በእስልምና ሃይማኖት ነው ሕፃናቶች ገሃነም ይገባሉ ያለው? እሱን አሳያለሁ። በአንተ አሳያለሁ። እሱን አሳያለሁ። ጠብቀኝ። ስለዚህ ኢየሱስ ምን አለ? ሕፃናትን ተዋቸው፣ ወደ እኔ ይምጡ፣ አትከልክሏቸው፣ ይመጡ ዘንድ አትከልክሏቸው አለ። መንግስተ ሰማያት እንደነዚህ ላሉት ናትና። ጀማል ይነበብልሃል? ይታያል ጀማል? መንግስተ ሰማያት ለማን ነች አለ? ለነሱ ለሕፃናቱ ነች አይደለ? ይታያል? ስለዚህ ክርስቶስ ምን አለ? እጁንም ጫነባቸው፣ በዚያም ባረካቸው። ስለዚህ ሕፃናት ይባረኩ ዘንድ እርኩስ መንፈስ እንዳያድርባቸው ምን ይደረግላቸዋል? ይጸለይላቸዋል፣ መንፈስ ቅዱስን ይቀበላሉ። አሁን ወደ እናንተ እንግባ። ስለዚህ ሕፃናት ሁሉ እግዚአብሔር ልጆች ሆነው በቤተ ክርስቲያን ውስጥ በልጅነት ያድጋሉ ማለት ነው። ይሄኛ ጋር እንደዚህ ከሆነ እናንተ ጋር ግን ሕፃናት በተወለዱ በሰባተኛ ቀን ሐቂቃ ታወጣላችሁ አይደለ? ሐቂቃ ለምን ነው የምታደርጉት? ሐቂቃ ለምን ነው የምታወጡት? ለምንድን ነው? ክርስቲያን ሆኖ ተወልደው ነው አይደል? ሐቂቃ የምታወጡት ሙስሊም ስላልሆኑ ሙስሊም ለማድረግ ነው አይደለ? እሱን ይሄ ገና የመጀመሪያ ከአንተ እየሰማው ነው። ይሄን ክርስቲያኖች ሙስሊሞችን ብለውትም አያውቁም። ሐቂቃ የሚወጣው አንድ ሰው ነው። ምክንያቱም ጀማል ሲወለድ ሐቂቃ ያደረግበታል። ሰደቃ ነው። ለምን የምታደርጉት? ራንሰም ነው ባይዘ ለሱ እንደ ሰደቃ ነው። በቃ ለሕፃን ልጅ እንደ ሰደቃ ነው። በቃ ሰደቃ ሉክ በደንብ አስተውሉ። ሐቂቃ ማለት ምን ማለት መሰላችሁ? ራንሰም ነው፣ ካሳ ነው። በደንብ አስተውሉ። አይ ቲንክ ዘሌዋውያን ምዕራፍ 12 ላይ ሕፃናት ሲወለዱ ሴቷ እንትን ስትል የመንጫዋ ወራት በግ እንዲያርደው ወደ ቤተ መቅደስ ይገባሉ። ለወንዱም ለሴቷም እኩል ነው። ክርስቶስ መጣና ቤዛ ሆነን እኛ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 እንዲሁም ደግሞ ዕብራውያን መልእክትን ስትመለከቱ ምዕራፍ 9 እና ምዕራፍ 11 ቤዛችን ክርስቶስ ሆነ። የዋኖስ እና የበግ እንትን ቀረ ማለት ነው። ያ በእርድ የነበረው ትክክለኛው ካሳ በማን ሆነ ማለት ነው? በክርስቶስ ሆነ። ክርስቶስ ስለኛ ደሙን አፈሰሰ። ሌላ ደም የምናፈስለት አካል አይኖርም፣ የምናፈሰው አይኖርም ማለት ነው። እስልምናው ግን እስቲል ያንን አስቀጠለው። ኤግዛምፕሉን የሚወስዱት ሱራ 37:105 ላይ የሚገኘውን አብርሃም
ልጁን ሊሰዋ ሄዶ ራንሰም በበግ ኢየሱስ ኃጢአት ለማንጣት ነው። አዳም በበግ ራንሰም ሆኗል ወይንም ደግሞ ካሳ አዳም ቤዛ ሆኖታል የሚል አለ። ስለዚህ ህፃናት በተወለዱ መጠን ምን ይደረጋሉ? ወንድ ከተወለደ 2 በግ እኩል የሆኑ፣ ሴት ከተወለደ ደግሞ 1 በግ በ7ኛ ቀን ግዴታ ያርዳሉ ማለት ነው። ካሳውን ያስቀጥሉታል። እኛ ግን ክርስቶስ ካሳ ስለካሰልን በደንብ አዳምጡ። ራሱ ቤዛ ስለሆነን ሞቱን በሞቱ ስለገደለልን ካሳ ሆኖ ያንን የደም ስርዓት የበጎችና ፍየል ማረድ ስላስቀረልን ያንን ካሳ ሼር የምናደርገው ክርስቶስን የምንለብሰው በጥምቀት ነው። እሺ ጥያቄ ልጠይቅሽ። እኔ ክርስቲያን ማረድ እንዲህ ደም ማፍሰስ አይጠበቅብንም። አንድ የክርስቶስ ደሙን ስላፈሰሰልን ስለዚህ በጥምቀት ክርስቶስን እንለብሳለን። ገላትያ ምዕራፍ 3 እንደሚናገረው ማለት ነው። እኔ ክርስቲያን ከሆንኩ አዳምጥ ቆይ ኢየሱስ እኔ ከ6 ጀምሮ እንደሚናገረው ሮሜ ምዕራፍ 6 በተመሳሳይ ቁጥር 1 እስከ 6 አካባቢ ስለዚህ ደሙ ቀረ ማለት ነው። የደም ስርዓቱ ቀረና በጥምቀት ምን እንሆናለን? ከክርስቶስ ጋር ህብረት እናደርጋለን። ሞቱን በሚመስል ሞተን እንነሳለን ማለት ነው። ስለዚህ ህፃናት ያንን በጥምቀት ሼር ያደርጋሉ። ሙስሊሞቹ ግን ስቲል ለህፃናት ገና ራንሰም ያወጣሉ፣ በግ ያርዳሉ። አንድ በሉ። ሁለተኛ ህፃናት ለምን ነው የሚጠመቁት? እግዚአብሔርን ቅዱሱን መንፈስ እንዲቀበሉ አልኳቸዋል። ህፃናት ልክ ሲወለዱ በእስልምና ደግሞ ምንድነው የሚቀበሉት? መልስልኝ ክርስቲያን። ህፃናት ልክ ሲወለዱ በእስልምናው ምንድነው የሚቀበሉት? አይደል? ለሃጭም አላው ከለሃጩ ይልቅ ምንድነው የሚቀበሉት? የእግዚአብሔርን ቅዱሱን መንፈስ የኛዎቹ ሲቀበሉ እነሱ ደግሞ ምንድነው? አጋንንት። የተወለደ ህፃን ሁሉ አጋንንት ይቀራወተዋል በእስልምናው ከመርየምና ከኢሳ በቀር። ስለዚህ የኛዎቹ ምን ይሆናሉ? ቅዱሱ መንፈስ ማደሪያ ይሆናሉ። የነሱ ደግሞ ምን ይሆናሉ? የሰይጣን ማደሪያ ይሆናሉ። ፓራራሉን አሁን እናንተ መረጡ። የኛዎቹ ጠመቃሉ፣ የእግዚአብሔር ልጅ ይሆናሉ። ምን ከምን የተነሳ አሁን ያድጋሉ። የነሱዎቹስ ሲወለዱ አጋንንት ማደሪያ ይሆናሉ። ተረዳዳው ማለት ነው። እንዳው ይኸውልህ ሰውን እኮ የምታሳምነው አንድ ጥያቄ ስንጠይቅ ስትመልስልን ነው። እናንተ እኮ ይኸውልህ ከጥላቻ የተነሳ ብቻ ንግግር አልቅስ። በደንብ አድርጎ ተመልሶልሃል። ከሰሮን አልቅስ አይሻልም? እኔ አንዳንድ እየየዎች አስቁኛል። በነገራችን ላይ ብዙዎቹ አያውቁትም እኮ ለዛ ነው ችግሩ። እነዛ ህፃናት ሲወለዱ እንዴት መግረፍ እንዳለብኝ ሊያስተምሩኝ ይሞክራሉ ትላለህ። ቀጥል። ሴት ስትወለድ በህፃን ልጅ በእስልምና ህፃኗ ሴት ከሆነች አንድ በግ ይታረድላታል ቤዛ የሚሆናት፣ ወንዱ ደግሞ 2 በግ ይታረድለታል ማለት ነው። ይሄ ለምንድን ነው የሚታረደው? መስዋዕቱ ለምንድን ነው ጥቅሙ? አገልግሎቱ ለምንድን ነው? እኛ ጋር በብሉይ ኪዳን ሁለቱም ወንድም ትውለድ ሴት የመንጻቷ ወራት በደረሰ ጊዜ ወደ ቤተ መቅደስ ለካህኑ የምታቀርበው ካህኑ የሚያቀርበው ይዛ ትሄዳለች። ተመሳሳይ ነው ለወንድም ለሴትም ማለት ነው። በእስልምና ግን ገና ሲወለዱ እንኳን በመድሎ ለወንድና ሴት መድሎ ይጀምሩና በማዳላት ይጀምሩና ለሴቷ 1 ለወንዱ 2 አድርገው መስዋዕት ያቀርባሉ። ለምንድን ነው ይሄ ጥቅሙ ነው? ሙስሊሞች ከሆኑ ሲወለዱ ለምንድን ነው ጥቅሙ? እሱ በደንብ ተመልሶላቸዋል ሙስሊሞች። ኖርዘርን ደጋሞት ሰላም ነው። እንደት ነህ? ሰላም ነው። እግዚአብሔር ይመስገን። አንተ እግዚአብሔር ይመስገን ብለህ ነው የምንለው? እግዚአብሔር ማለት ምን ማለት ነው?
ፈጣሪ ፈጣሪ ዋብያ ነህ አባሽ ነህ? ዋብያ ወይስ አባሽ? የትኛው ሙስሊም? ሙስሊም። የትኛው አቂዳ? ሙስሊም ነኝ። አቂዳ ምንድን ነው? አረ ጥያቄ አለ? ኦራይት ዛሬ ጥያቄያችን ከማላ ጋር በተያዘ ነበረ። የትኛው ነብይ ነው ፈጣሪ በፍጡራኑ ነው የሚምለው ብሎ ያለ የሚል ነበር ጥያቄያችን። እንዴት ማለት ስትል በፍጡር ስትል እንዴት? አንተ አሁን በምንድን ነው በጉንዳኖች ምናምን ነው የምምለው? አይደለም በፈጣሪ ስም ነው የምምለው። ያ ፈጣሪ ከፍ ያለ ስለሆነ ነው ወይንስ ጉንዳኖቹ ዝቅ ስላሉ ነው? ለምንድን ነው? ወርዛን የሆነ ድምፅ ታፍኗል። አትሰማም። በፈጣሪ ስለምታመን መልካም። በፈጣሪ ስለምትተማመን ሊዋሽ ስለማይችል ሊቀየር ስለማይችል ሊለዋወጥ ስለማይችል ማለት ነው። በፈጣሪ ከማልኩ ታምነኛለህ። መልካም። ስለዚህ ከፍ ባለ ነገር ነው የምለው ማለት ነው እንድትታመን። ፈጣሪን በፈጣሪ ስም አልዋሽ። ዝቅ ባለ ነገር ብመለስ እየዋሸ ሊሆን ይችላል ማለት ነው። ሊዋሽ ይችላል። ኦልራይት። እና ፈጣሪ ታዲያ ከሱ በታይ ዝቅ ባለ ነገር ሲምል እየዋሸ ነው ማለት ነው? አይደለም እኮ ፈጣሪ እኮ የሚምለው እኮ ለመታመን ሳይሆን ለመታመን አይምልም እኮ እግዚአብሔር። ምን ፈልጎ ነው የሚምለው ታዲያ? አንተ ባስባልከው መሰረት ቅዱሳችን በደንብ ይደግፋል። ኖርዘር አንተ ያልከውን ዕብራውያን ምዕራፍ 6 ቁጥር 12 ጀምሮ 14 አካባቢ አንተ ያልከውን በደንብ ሰፖርት እንትን ያደርገዋል። በደንብ ነው አፕሪሺየት አድርጎ የሚቀበል መጽሐፍ። እግዚአብሔር መማልን አይተማመንም። ለመታመን እግዚአብሔር ታማኝ ነው ባይምልም ያ ታማኝ ነው። ነገር ግን መሐላ ምንድነው? እሱ በሚለዋወጥ ነገር አይማልም ማለት ማላኮ እሱ ለመታመን የሚለው ሳይሆን አንድ ነገር እንትኑን ጭነቱን ክብደቱን ለማሳየት ብሎ ነው የሚምለው። አላ በፍጡራኑ ታዲያ ክብደቱን ለማሳየት በራሱ ነበር መማል ያለበት። ማለትም ሎክ እሱ ታማኝ ነው አይደል? ታማኝ እንደመሆኑ ታማኝነቱን ለማስረገጥ በታማኝ ነገር ነው መማል ያለበት እንጂ ታማኝ ባልሆነ ነገር መማል ምንድነው? እሱ የሱን ታማኝነት መማል እኮ የሱ እኮ መማል አይደለም። ምንድነው ታዲያ? የሰውና የሱ መማል ተመሳሳይ አይደለም። የሱ መማል እኮ ለእምነት ሳይሆን የአንድን ነገር ክብደት ለማሳየት ነው አልኩ እኮ። ለምሳሌ ክብደት ስትል ለምሳሌ አሁን ለምሳሌ እንደዚህ ብታረግ እንደዚህ እቀጣለሁ በዚህ እምላለሁ ሲል እኮ ቅጣቱን ክብደቱን ለማሳየት ነው እንጂ ለመታመን አይደለም። ሶሪ። ስለዚህ የማለባቸው ነገሮች ከተለዋዋጭ ከሆኑ እኮ ማላው ላይ ይዘኝ ነው ማለት ነው። እስቲ አይደለም እሱ የሚለው እንድታምነው ሳይሆን ለምሳሌ በዳይኖሶርስ ምሎ ቢሆን ኖሮ ዳይኖሶርስ የለም። ስለዚህ ባልኖረ ነገር ምንድን ነው የሚመልልኝ? እነሱ በሌሉበት በምንድን ነው የሚይዘኝ? እነሱም አይጠይቁትም፣ እሱም አይያዝበትም። እስኪ አንድ ለምሳሌ የማሌ ቦታ ካለ ለምሳሌ የማለ ቦታ ለምሳሌ ባላየሁት ነገር ምሎ ምንድን ነው እሱ? ማላየው ከሆነ ያ ነገር ምን እንደሆነ አላውቅም። ሰው ማላው ምንድን ነው ለኔ የሚጠቅመኝ? እሱ የማይታይ እኮ ብዙ ነገር አለ። ጴንጤና እያሉ ነው። አንተ ማን ነው የሚለው? ጴንጤና እያሉ ነው። ኮመንት ላይ 1-3 ልጆች አይቻሉ። ያው ኮመንት እያየሁ ነው። አይደለም በምንም ታምር እስቲ ቁልሃ አድን ቅራ እስቲ
ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለው ኩፉወን አሐድ። ምንም እንትን አትፈታተን በእናታችሁ። ርሱናትን ቅራሲ አይደለም ይበቃል። አትፈታተን። ስላላመኑ ነው። ከስር ፕሮፋይሉ ምናምን ፕሮፋይሉ ያረጋ ነገር ነው። አይደለም አትፈታተን። እኔ ለነሱ ጴንጤ ነው የምለው ራሱ ጴንጤ ነው አይደለም። እስላም ነኝ። አትፍሩ ወንድሞች። ምንም አልዋሽ። የማዋሽ ከሆነም ንገሩኝ፣ ተሳስቼ ከሆነም ንገሩኝ። እኔ ልነገር እንደ እሺ ቀጥል። ማይኔ ወርዘም አሁን ለምሳሌ በማይታይ ሲልኮ እሱን አታየውም እኮ እግዚአብሔርን አታየውም። ኦኬ እግዚአብሔር በራሱ የማይታይ ካለ እኮ ራስም አይታይም። በዚህ እሱ የማይታይ የሚለው እኮ ለምሳሌ በቁርአን የቂያማ ቀን እግዚአብሔርን ሳታይ በማመኔ የቂያማ ቀንን ሳታይ በማመኔ በመሞት በመነሳት ሳታይ በማመኔ እኮ ነው የማይታይ የሚለው እግዚአብሔር በቁርአን። አይ እሱ ብቻ ለማይታይ ነገር ከተባለ እኮ ብዙ ነገር አለ። የማይታይ ነገር ብዙ አለ። አቤት ቆይ አህመድ ያውራኝ አንዴ። ሰላም አለይኩም። ቤቱ ይላሉ። ቤቱን አየሁት። እኔም እኮ ቤት ዮሐንስ ነው እንግዲህ አህመድ ስማና የሚሳሳት ከሆነ ታስተካክለኛለህ። እሺ አንድ ነገሩን ነገር አለና አንተ ሙስሊም ነህ። የስልጤው ዘናጭ ደግሞ ሙስሊም ነው። ሙስሊም ነው መሰለኝ። እኔ አላውቅም። ወንድሞች ሙስሊም ነው። አዳምጡ። አልደራደርም። ሙስሊም ነኝ። ሁለታችሁም አዳምጡኝ። አንተ ወደ መልሱ አህመድ መማር የምትፈልጉ ከሆነ ወደ መልሱ የምክር አገልግሎት ማካሄድ አይደለም። አንዴ አህመድ መመለስ ትችላለህ? አህመድ ምንድን መመለስ ትችላለህ? ምንድን ነው የምመልስልህ? ኦኬ በማይታይ በሚታይ ይላል ብሎ ያስተማረ ነብይ አለ? እኔ ለመለሰው ምንድን ነው የሚመለሰው? እኔ ሙስሊም ነኝ። በሚታይና በማይታይ ብሎ እንትን ያላለ ወይ መልስላለሁ። መጀመሪያ ይሄ ኖርዘርም እና ስልጤው ዘናጭ ጋር ለመነጋገር ነው እንጂ መጣሁት። ከአንተ ጋር ምንም አላወራም። እኔ የሸይጣን ወሬ ብቻ ነው አንተ ያስከዋቸው ነው። መልስ የሰው ሸይጣን ይፎ የተያውራ አውራ አህመድ ስልጤው እንኳን ደህና መጣ። ለምንድን ነው የምታወጣው? እሱን አህመድ ለምንድን ነው የምታወጣው? ራሱ ነው የወጣው። ባይዘ ያላስወጣሁት ነው ወይ? አይ ችግር የለውም እኮ እሱም እኔ ልመክረን ነበር። አናዳችሁ ትወጣ። ምክር አገልግሎት አይደለም። መልስ የሚመልስ ነው የምንፈልገው። እሺ እንቀጥለው። ጥያቄ ምንድን ነው ያንተ ማለት ነው? ከነቢያት ውስጥ እንደዛ ያስተማራል ወይ ነው ጥያቄያችን? እንዴት ስለምን ከነቢያት ውስጥ በነቢያት ውስጥ በሚታይም በማይታይም እምላለሁ ብሎ ያስተማራል ነው? ከኔ ጋር ነው ከስልጤው ጋር? ስልጤው ይመልስና እስኪ ይቀጥላል። አንተ ምንድነው ስልጤው? የሆነ ሚንጫጫ ነገር አለ ስር እኔ ላይ ነው ወይስ ያ ሚንጫጫ ነገር አለ? ስራ የሚሰሩ ልጆች አሉ፣ እነሱ ናቸው። ኦኬ አንዴ እሺ፣ ሚዩት አድርገው የሚረብሽ ነገር ስላለ ወርዘርን ይጨርስ። አሁን ካንተ ጋር የሚደረግ ውይይት ለመማር ነው ለማስተማር ነው እውቀት ለመጨበጥ ነው ወይስ ለስድብ ነው? አይ እንደ ስም ፖፖ ለምን ትሆናለህ? አንተ የምናገኘው ምንድን ነው ንገረን እስኪ።
ፖፖ ከስሩ ነው በቃ የሚያዋጣ በውስጥ መዛቱ ነው የሚያዋጣ በውስጥ ምዝታውን እዛው ጻፈው በቃ ለዛ ነው ያስገባው ነበር እንደምፎከረው በውስጥ ዛቻ አርዳለው ገላለኝ እንደምትለው እስቲ ላይቭ ላይ ስትገባ እውቀት ይኖር ይሆን ብዬ ነበር ያስገባው አይደለም ማንንም የሚገልም የለም የሚገደልም የለም ሲጀመር ማለት ነው አይቆፖ ወንድም እንደዛ ነው ብዙ ጊዜ ደንፍቶ ነው ስለደነፋ ብዙ ጊዜ እውቀት ካለው ያውራ ብዬ ነው ያስገባሁት ምንድነው ኖርዘርን ቁና ተነፈስክ አቤት አቤት ቁና ተነፈስክ ምንድነው አልተዋጠልም አንተ ስራ እኮ ይገርማል ምንድነው የሚገርማይ ልጁ በቃ እንዳገኘኝ መንገድ ላይ አይቶኝ እንዳለፈኝ ግን ቀጣይ እንደሚገለኝ ምናምን ደጋግሞ ስለፎከረ በውስ ዛሬ ሲመጣ እስቲ እሺ መቀጠል አይሻልም ካወራ ብዬ ነው ያስገባሁት ከመግባቱ ግን ስድብ ነው የጀመረው አንተን እኮ አልለካውም እናንተን አልለካዋችሁም እናንተ የምታውቁትን እየመለሳችሁ እያወራን ስለሆነ እውቀት ላይ እና ያልከውን ማምጣት ትችላለህ ምን ብለህ ነው ጠየቀው ነቢያቶች እንደዛ አላስተማሩም እያልኩ ነው እንዴት እግዚአብሔር አይምልም ብሎ ይምላል በፍጡራን ይምላል ብሎ አላስተማሩም እሱም ብሎ የሚምለው እኮ ለመታመን ሳይሆን አልኩ እኮ ገለም ለመታመን ሳይሆን ኤምፋሳይዝ ሊያደርግ ነው አንተና እንደዛ እያልካለሁ አላልኩም ለዛ ነው አንተ 10 ጊዜ ኤምፋሳይዝ ሳይሆን የሚምለው ለኔ ነው የሚምልልኝ አይደለ አንተ እስኪ አንዱን ለምሳሌ አሳኝ እዚህ ይሰማለው ላስረዳ እሺ ሱራ 101 እንክፈተው ማይነ 69 ነው አንዴ ክፈተው 69 38 በዛፍ እንደሚመልክ ፈስለት ክፍል ክርስቲያን ይዛ በጥለት በዛፍ እንደሚመጥ አለ ምንድነው ጥቅሙን በወይራ ዛፍ መማሩ እኔ ይገርመኛል ሱራ 95 ቁጥር 1 ላይ አላህ እንደሚል አንዱ በበለስና በዘይት ወይራ እምላለሁ ቆይ በሲኒን ዝቀርጎ ትንሽ በዚህ በጸጥተኛው ሀገርም እምላለሁ ከላይ አንድሊ ከላይ ቢስሚላሂር ረህማኒር ረሂም ቁጥር 1 ጀምሮ ቀጥል በበለስና በዘይት እምላለሁ በጸጥተኛው ሀገርም እምላለሁ ይቀጥል እስኪ ወደታች ቀጥል ሶስቱ ነው በሶስቱ አንቀጽ ነው አላህ የሚምልበት እዚህ ጋር አዎ ለምን እንደማለ ላይኮ ነው ለምንም ቀጥል ምንም እኮ የሚረዳህ ነገር የለም አይ ሰውን በጣም በአማረ አቋሙ ላይ ፈጠን ነው የሚያረጋግጠው ምሎ በዛፍ ካለ እኮ ያረጋግጣል ቆይ ክርስቲያን ቆይ ረጋ ትንሽ ቀስ በቀስ ብንሄድሽ አይሻልም ሂድ ከቁጥር 1 ጀምር በበለስና በዘይት ወይራ እምላለሁ በሲኒን ተራራም በፈጠንም አገርም እምላለሁ አራተኛ ላይ ምን ይላል እስኪ ሰውን ዝቅ አድርጎ ትንሽ መሀል ላይ የለም አራተኛ ላይ መሀል ላይ የለም መሀል ላይ ሊዮ ችግር የለውም ሊዮ አትደብቅ የሆነ ምስጢር ያለ ይመስላል አረንካ ችግር የለውም ምን ይደላል እሺ ዛተው አትፍራ እንዳፈራ ወንድም በጣም ሰውን በጣም ላይ ነው ጥያቄያችን ቀጥል እዚያም እንድታምነው ሳይሆን እኮ መፍጠሩን አለመፍጠሩን እንድታምነው ሳይሆን አላህ ቆንጆ ነው በቃ ቆንጆችን ይወዳል ስለዚህ ቆንጆ አድርጎ አላህ አደምን ፈጥሮታል የኛው ክፍል ችግር ያለበት ነው ሲጀመር አላህ በጣም በአማረ አቋም ላይ ፈጠር ነው የሚለው ራሱ ችግር ያለበት ነው ኤኒዌይስ አይደለም እሱ
ይሄ እኮ በክርስቲያንም የተቀበለ ነው። ቅቡልና አለው እኮ ቆንጆም ሆነ ሰው ፍጡር ሁሉ ቆንጆ ነው። ሰው ነው ሰውን የሚሳደበው እንጂ ሰው ሁሉ ቆንጆ ነው በእግዚአብሔር ዘንድ። እርግጠኛ ነህ? ምሽካት አልመሳቢያ 119ን አላነበብክም ማለት ነው። ምን ይላል? ሰላም ቤተሰብ አማን ናችሁ? ሰላም አላነበብከው ማለት ነው። ያዘው። ስለዚህ እንደዚህ ምሎ የትኛው ነብይ ነው እንደዚህ ያስተማረ? እስኪ ባለ ያለ ስሙ መማል መጽሐፍ ቅዱስ የለውም። የለም። እርግጠኛ ነህ? አዎ አንተ ላውጣው። እሺ just a minute እንደመደመው አላህ የማይምልበት የለም ማለት ነው። እንግዲህ ታያችሁ በክርስቲያን ካካ ይምላል አለ። አይምልም የሚል ካለ ማስረጃ ማውጣት ይችላል። ቢኮዝ ሊምልበት የማይችል ፍጡር አለ የለም። ሰላም ናችሁ? አቤት እፎይ፣ እንዴት ናችሁ? ደህና ናችሁ? መዝሙረ ዳዊት ሁለት ሙስሊም ጓደኞች ነበሩና መማር ይፈልጋሉ። ስጠይቃቸው እሻሩኝ እና የምታውቂው ነገር እንዳለ ወሰዳችሁና ተማሩ ምናምን ስላቸው ላይብ ላይ አይሆንም በውስጥ ብንማር ይሻላል ማለት እኔ ቤቴን ከፍቼ ብዙ መጥተው ተጫጭቆ ምናምን እንደዚህ ስለሆነ ከዛ ወጣሁኝ እና በውስጥ መማር ይፈልጋሉ። እሺ አንተም በይ ሁለት ናቸው አብረው ነው ያሉት። አንዷ ሳውዲ ናት፣ አንደኛዋ ዱባይ ናት። እሺ በውስጥ ይጻፍልኝ አንተም በይልኝ። እሺ በውስጥ ማለት ቀጥል አቋርጦ አንዴ ሲመች ቢሞ ቢያስተምረን ብለን እሺ በቃ በውስጥ እኮ ላኪኝ። መልካም ምንድን ነበር ያልከው ወንድማችን? ኢንተራፕት አታድርጉ፣ ቶፒኩ ይጠፋብናል እኮ። አንተ ሲመች ሰው ኢንተራፕት ሲያደርግ ታነሳለህ፣ ግን ሌላው ችግር የለውም። እሺ መዝሙረ ዳዊት እሺ 89 ዳዊት 89 89 ቁጥር ስንት? 35 ያው በፍጡር እንደማለት ነው የምታመጣው አይደል? ዶንት ወሪ አትፍራ ነው። እሺ አንብበው በራስህ አንብበው። ተበላ ማነው ተበላ? ራስህ ተበልተ ይላል። ዳዊትን አንብበው እስኪ አንዴ በል ስልጤው የሚፋርጋን ኖርዛር ነቀጠል አይደለም ነው የራስን አንበብኩ። አሁን ያንተ ነው ተራ ማንበብ። አንብብ ራስን ቁርአን እንኳን አንበብኩኝ እኔ በራሴ የራሳችን ነው አንድ ያመጣው መረጃ እኮ ነው። በፍጡር እንደሚመልኮ እያሳየህን ነው። ቀጥልና አንብቡ እንዴት እንደተበላ እያየኸው ማለት ማንበብ ፈራኝ። ስታነበው በደንብ ስለምታፍር በደንብ ባመጣው ነገር እስኪ አንብበው። እስኪ ቅድም እናንተ ከቁርአኑ ወጥታችሁ አንብብ ስትሉኝ አነበብኩ። አሁን በራሴ ምን አስፈራ? እኛ ያንተን እያነበብ ነበር። አማርኛ ትንሽ ይከብደኛል። አንብበው አንተ ትችላለህ። አልችልም። በምን አንብበው ነው እና መረጃ ያመጣው? በእንግሊዝኛ ቀይር ላንብብልህ። ኖ ትችላለህ። አማርኛ አንብበው። በእንግሊዝኛ ቀይር ትችላለህ። አንብበው። አይ ጊዜ የፈለጋችሁ ነው አይደል? ያው እንደዚህ ያወራችሁ ጊዜ የሆነ ሳስር ልታደርጉ አይ ችግር የለው። ዶንት ቺት። መልካም ምንድነው እሱ የሚለው? ምንድነው ጥያቄ እዚህ ጋር ራስህ እንደ ሎክ እንደዚህ ነው የሚለው ዳዊትን እንዳልዋሸው
አንድ ጊዜ በቅዱስነቴ ነቴ ቴ ምን እንደምታሳይ ምንድን ያሳላል? ክፈትና እስኪ ምንድን ያሳቀ ነገር ለህዝቡ በደንብ አብሮ እንዲስቅ ደስ ብሎኝ ነው ሳኩት እና አይደለም ማይምነት ቤት እንደዚህ ሲሰራብህ ደስ ስላለኝ እኔም ክፈትና ደግሞ በደንብ አብረን እንድንስቅ። ማሻአላህ እኔ ማይም ነኝ፣ ችግር የለውም። ስለዚህ ተረጋጋ። ምንም ሰላም በራሳችሁ ፕሊዝ ተረጋጋ። ማይምነትን በደንብ ላሳየህ የነብዩን ሱና ስለተከተል ማለት በቅዱስነቴ ማለው በራሱ ማለት ነው። ቅዱስ ነው እግዚአብሔር ቅዱስ ነው። ዘሌዋውያን ምዕራፍ 11 ላይ ቁጥር 44 ላይ ለምሳሌ ምን ይላል? ቅዱሳኑ ነው እኔ ቅዱስ ነኝና ይላል። እኔ ምንድነኝ? ቅዱስ ነኝ፣ እናንተም ቅዱስ ነው አላ ይላል። እግዚአብሔር ምን አለ እዚህ ጋር? በቅድስናዬ ማልኩ። በሌላ ፍጡር ማለ እያለ አይደለም። እሱ ንጹህ ቅዱስ ነው። በቅድስናዬ ማልኩ እያለ በፍጡር ማለ ይለኛል። በራሱ እኮ ነው ማለት አይደለም። ማይ ሆሊነስ ምን ማለት ነው? ማይ ሆሊነስ እሱ ነው እንዴ? የሱን ቅዱስነት እኮ ነው። በራሱ ሰው ነው በራሱ ቅዱስነት ነው ማለት። እሱ ቅዱስ ነው አይደለም? ቅዱስነቱ እሱ አይደለም። እሱ ቅዱስ ነው አይደለም? ቅዱስነቱ እሱ አይደለም። የሱ ጸባይ ነው ቅዱስነት። እሱ ቅዱስ ነው። ቆይ ዘሌዋውያን ምዕራፍ 11 ቁጥር 44 እንከፈተው። በጣም ታዲያ ላይ ይበቃል። ሙስሊሞች ስሙ፣ ይሄ ነው በቃ። ምንም የምታውቀው ነገር እኮ የለም። ያንተን ቢያደርገኝ ጭንቅላቴን ቆርጬ ነበር የምጥለው። ስድባችሁ እኮ ደስ አበረታተኛል። ችግር የለውም፣ ስደቡኝ። ኮንቲኒው። እኔ ምንድን ነኝ ይላል ማለት እኔ ምንድን ነኝ ይላል። ቅዱስ እሱ አይደለም እያለ ነው። እኔ ምንድን ነኝ እያለ ነው። አይ ችግር የለውም፣ ያመጣው ችግር የለውም። ኖርዘር እሺ ቆይ እኔ እግዚአብሔር አምላካችሁ እና ሰውም እኮ ቅዱስ ይሆናል። እሱ ብቻ አይደለም። ሰማ አይደል? ቅዱስም ስማ ቅዱሳንም ሁኑ እኔ ቅዱስ ነኝና ሰውም ቅዱስ ይሆናል። አንተ የመሆን ነው አንተ። እሱ ግን በባህሪው እሱ ካይ አዳም እሱ ግን በባህሪው ምንድነው? ቅዱስ ነው። አይ አዳም እኛም ቅዱስ እንሆናለን እኮ። ቆይ አንዴ ላስረዳ። አዳም እሺ አውራ። ፈጣሪ በባህሪ የሆነ በጸጋ አይደለም ቅዱስ የሚሆነው። እንደው በአንተ አረዳድ እንኳን ብንሄድ በባህሪ አይደለም። እሱ ቅድስናው የባህሪው ነው፣ የጸጋው ሳይሆን የባህሪ ነው። ሰው ግን የሚያድግ ነው። ቅድስናው ወደ እግዚአብሔር የሚያድግ ነው ሰው። እሱ ግን በባህሪው ቅዱስ ነው። ያ በባህሪው ያለ እርሱ ምንድነው? እሱ መለኮታዊ ባህሪው ነው። ስለዚህ በራሱ ነው የማለው እንጂ እሱ ላይ የሆነ ፍጡር የተደረበ ነገር የተጨመረ ነገር የለም። በቅድስና የማልኩ ሲል ራሱ ቅዱስ ስለሆነ ነው እንጂ የሆነ ቼንጅ የሚያመጣ ፈጣሪ የለንም። ሜቢ አላህ እንደዛ ነው መሰለኝ። የሆነ ሰዓት ላይ እርኩስ ነበረ፣ እየተቀደሰ የሚመጣ ነው መሰለኝ አላህ። የሆነ ቅድስናን ፈጥሮ አላህ ቅድስናን ይፈጥርና ከዛ ያንን ባህሪውን እያጠራው ይሄዳል ማለት ነው። ስለዚህ እግዚአብሔር በቅድስና የማልኩ ሲል በራሱ ባህሪ በራሱ የሚምል እንጂ ተጨማሪ በሌሎች በፍጡራን የሚምል አይደለም። ይህንን ጭንቅላታችሁን እንዴት ነው የምታጸዱት? በምን በኦሞ እንዘፍዝፎ በኦሞ እንዘፍዝፎ በእንዶድ ካልሆነ አይለቅም። ይኖር ዘር ነው። በተለይ በጣም ከባድ ነው። መሸነፋችሁ ነው እኮ። ለምን አጠፋው ፓርቱን ያውኑን በስማ የሌለ ነው የረጣ በዘረራ ነው የጨረስከው ዛሬ ውይይቱን ራሱ። ተኛ አሁን ደስ እያለ ተኛ። አሁን እኮ ቀጣይ እንደውም በቃ
በስሜም ማልኩ ሲል በሌላ ነገር ምሏል ሊለን እኮ ነው ይሄ ሰውዬ። ስለዚህ አላህ ለምሳሌ አርጌዳ ያወርደኝ እኮ ነው እንትና ምን ፈርቅ ትይዛለህ አይደል? ልታባረኝ ነው አንተ ልጨርሳ ጨረስን። በቃ ጥያቄ አለ ሌላ አይደለም መጨረስንም አትሽሽ መሐመድ አይ ሊሸሹ ነው ሊያባሩኝ ነው ስሙ ኖርዘርን ፕሊዝ አትዋሹ መሐመድን መስየው ነው ሳያል ቡኻሪ 3:2 ላይ ወይንም ደግሞ ሳይ ሙስሊም አንድ ልሶን መልሰው እንጂ እንጨርስ ሄራ ዋሻ ውስጥ ከተጨመቀ በኋላ እየሮጠ እየሸሸ ወደ ከዲጃ ቀሚስ ውስጥ ሄደ። እኔ መሐመድን ሆኛለሁ ማለት ነው። እና መተኛ ጥሩ ነው። ኧረ ብንስማማ አይሻልም? ይበቃል፣ አንተ ይበቃል። አባርህ እንደው አይሻል ነገ አይ ተሸነፍክ በጣም አሸንፈሃል። እግዚአብሔር ይስጥህ። አትዋሽ፣ ሌላ ጊዜ አትዋሽ፣ ሙስሊሞችን አትዋሽ። ህዝብን አሸንፈሃል። ይሄንን ጭንቅላት ተሸክመ እንዴት ነው አታሸንፍ? ወይ ቀልድ። በቅድስና የማልኩ እኔ ቅዱስ ነኝ እያለ በሌላ ነገር ነው ማለት ይላል። እንደዚህ አይነት ጭንቅላትም አለ ከኢትዮጵያ ውስጥ። በቅድስና የማልኩ እኔ ቅዱስ ነኝ እያለ በሌላ ነገር ማለት እንዲህ መረዳት ይቻላል ለካ። በስሜ ማልኩ ሲል አይ ስም ይባል ሌላ ነገር አለ በሌላ ነው ማለት ብለህ ግግም ነው ማለት ነው። እኔ ቅዱስ ነኝ ሎክ እኔ ቅዱስ ነኝ በቅድስና የማልኩ ሲል አይ በፍጡር ነው። በራስ መማር ይቻላል። ፈጣሪ በፍጡራን ስለማይምል ነገሮች ስለሚለዋወጡ ፍጡራኖች ያ እንደዛ ነው። ይበቃችኋል። ዛሬ ደህና ደሩ ማለት እንዴ ቃል ከፍታለህ እንዴ? መከፍት ከሆነ እኮ ልሰጥህ እኮ ነው። ሰው ነው አመለጠ ማለት ነው። ኔትወርክ እኮ ላስተላለፈልህ ነበር የተወሰነ። ደህና ደሩሽ። እሺ ነገ ጻፍልኝ። እሺ ደጋሞትና ሚስራ አንድ መምህር ካላችሁ አዋሩኝ። ማስተማር የምትችሉ ልጆች ሰሞኑን እየሰጠው አይደለም ያልመለስኩላችሁ መምህር እጥረት ትንሽ ስላለ ነው። የተሰጡ ስላላለቁ ነው እንትን ስላለ ነው።